እዚህ ወደኛ ስፖርት ጋር የሚመጡ የተለያዩ ሰዎች ናቸው። የመጀመሪያዎቹ ጥቅም ፍለጋ የሚመጡ አሉ። ጥቅም ሳይፈልጉ ግን እውቅናና ወይም ዝናን የሚፈልጉ ሰዎች አሉ የሚመጡ። ከዛ ደግሞ እንደው በተለያየ ወደዚህ በወጣ ወደ ውጪ በዚህ አጋጣሚ ተመልክቼ ብመጣ ይሄንን ወርልድ ካፕ ሊሆን ይችላል ኦሎምፒክ ሊሆን ይችላል ብለው የሚመጡ አሉ። አሁን ስሜቶችን ወደ ኋላ እናድርግ። ማስፈራሪያ ቃላትን እንተዋቸው። የማሸማቀቅ ቃላትን እንተዋቸው። አይጠቅሙም። አዋጅ ነው እየሰራን ያለነውና ቁም ፋክቶች ላይ ነው የሚፈለገው። የእግር ኳስ ላይ ያለው የመተዳደሪያ ደንብና አትሌቲክስ ላይ ያለው መተዳደሪያ አንድ አይደለም። ሳይንሱም ቴክኒኩም አይገናኝም እኮ። መንግስት ደግሞ እዛ ውስጥ ገብቼ ልናገርም አይደለም ያለው። ግን ይሄን ሸብ አድርጎ ውጤታማ የሚያደርግና እንደ ሀገር ሊጠቅም የሚችል ነገር ህግና ስርዓት እናስቀምጥ ነው የተባለ። ተከበሩ ዶክተር ታደለ ቡረቃ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ፣ ክብርት ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስትር፣ ክቡር ሙክዬ መሐመድ የባህልና ስፖርት ሚኒስትር ዴታ፣ የተከበራችሁ የኦሎምፒክ የፓራኦሎምፒክ አመራሮች ተወካዮች፣ የተከበራችሁ የፌዴሬሽን አመራሮች ተወካዮች፣ የስፖርት ጋዜጠኞች፣ የስፖርት አፍቃሪ ደጋፊዎች፣ ታዋቂ ስፖርተኞች፣ የህዝብ አደረጃጀቶች፣ አጠቃላይ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራን፣ ከሁሉ አስቀድሜ በኢፌዴሪ ስፖርት ልማትና አስተዳደር ረቂቅ አዋጅ ላይ የውይይት መድረክ ተገኝታችሁ የበኩላችሁን አስተዋጽኦ ለማበርከት ጊዜያችሁን፣ እውቀታችሁን በመስጠት በዓለም አደባባይ ሰንደቃችንን ከፍ እንድትል፣ መዝሙራችን እንዲዘመር፣ ማሊያችን እንዲለበስ፣ ኢትዮጵያን እንድትደምቅ ከፍ እንድትል ለማድረግ ካላችሁ ቅን ልቦና ወቅቱንና ሰዓቱን የጠበቀ እንዲሆን ለማድረግ በዚህ ጊዜ ተገኝታችሁ እኛ ጋር ለመወያየት ፈቃደኛ ስለሆናችሁ በጤና ባህልና ስፖርት ጉዳዮች ቋሚ ኮሚቴ ስምና በራሴ ስም ከፍ ያለ ምስጋና እና አክብሮት አለኝ። እንኳን ደህና መጣችሁ ማለት እፈልጋለሁ። ዋናው ዓላማ የውይይታችን በምክር ቤቱ የህግ አወጣጥ ስነ ስርዓት ደንብ እና የ6/2008 የተሰጠንን ስልጣን በመጠቀም በህግ አወጣጥ ማንዋል በተሰጠን መሰረት ቋሚ ኮሚቴው የተመራለትን አዋጅ ከህዝብ ጋር መምከር፣ የህዝብን ድምፅ ማዳመጥ፣ ካዳመጠ በኋላ ወደ ላቦራቶሪው አስገብቶ የሚያይበት ስለሆነ ከእናንተ ሀሳቦችን የምንሰበስብበትና የምናዳምጥበት ጊዜ ነው። በዚህ ሀገራችን ውስጥ ያለው የስፖርት ዘርፍ እንደ አዲስ ምዕራፍ ይከፍታል ተብሎ የታመነበት የስፖርት ፖሊሲ ከ28 ዓመት በኋላ ወቅቱን የሚመጥን ወቅቱ ከደረሰበት ደረጃ ለማድረስና የሀገራችን ብቻ ሳይሆን ዓለም ከደረሰበት ደረጃ ያደርሳል ተብሎ የሚታሰቡ ሀሳቦችን ተካቶ ፖሊሲው መጽደቁ ይታወቃል። ባህልና ስፖርት ሚኒስቴርም ከህገ መንግስቱና ከፖሊሲው የሚመነጩ የተለያዩ ጥናቶችን በማድረግ በስፖርቱ ዘርፍ የታዩ የህግ ክፍተቶችን ለመሙላት፣ አሰራሩን ለማዘመን ይህን የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ በማዘጋጀት በሚኒስትሮች ምክር ቤት ቀርቦ ታይቶ ረቂቅ አዋጁ ህግ የማውጣት ተፈጥሯዊ ባህሪ ያለው የተወካዮች ምክር ቤት በመሆኑ በምክር ቤቱ መደበኛ ስብሰባ 6ኛ ዙር 5ኛ ዓመት 9ኛ መደበኛ ስብሰባ ጥር 14 2018 በቁጥር 8 2018 ሆኖ ለጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የተመራለት መሆኑ ይታወቃል። ቋሚ ኮሚቴያችንም ከተመራለት ጀምሮ በርካታ መድረኮችን እየፈጠረ በረቂቅ አዋጆች ላይ ግብዓት እያሰባሰበ ይገኛል። ይህ መድረክም ከባለቤቶቹ ብዙ ልምድ ካላችሁ እውቀታችሁን ልታካፍሉን፣ የኢትዮጵያን ህዝብ ስነ ልቦና ከፍ የሚያደርጉ ሀሳቦችን እንደ ግብዓት ለመጠቀም የሚያስችሉ መድረክ እንዲሆን ሀሳብ ማሰባሰቢያ መድረካችን ነው። ስፖርት በባህሪው ህዝባዊ መሰረት ያለው የህዝብን እና ህዝባዊን በመሆኑ በሃይማኖት፣ በብሔር፣ በቋንቋ፣ በቀለም፣ በእድሜና በጾታ ልዩነት ሳይፈጥር አብሮነትን፣ ፍቅርን፣ ሰላምን፣ እህትና ወንድማማቾችንን የሚያሳዩበት ትልቅ ሀብታችንና እሴታችን ነው። የስፖርቱን ዘርፍ ለሀገር ሉዓላዊነት እድገት፣ ለጤናማ ህብረተሰብ ግንባታ፣ ለሀገር ገጽታ፣ ለኢኮኖሚ እድገት ያለውን ፋይዳ ከፍተኛ መሆኑ ወደ ላቀ ደረጃ ለማድረስ በህግ በአሰራር ስርዓት
ማዕቀፎች ዘርፍ በዘመናዊነትና ግልጽ በሆነ አሰራር ለመምራት እንዲቻል ይህንን ከዓለም አቀፍ ደረጃዎች የሚያደርሰንን ከፍ የሚያደርግ የኢትዮጵያን ገጽታ የሚገነባ ሆኖ የዘመነ እንዲሆን ክፍተቶች የሚሞሉበት የውይይት መድረክ ይሆናል። ተከበራችሁ ጥሪ የተደረገላችሁ እንግዶች፣ በአጠቃላይ በሚወጡ አዋጆች ላይ የሕዝብ ተሳትፎ ወሳኝ በመሆኑ የእናንተ ሚና ይህን ረቂቅ አዋጅ ከሕዝብ ተጠቃሚነት ከሀገር ጥቅም አንጻር ለዛሬ ብቻ ሳይሆን የነገዋን ኢትዮጵያን የሚመጥን እንዲሆን ግብዓት እንድትሰጡ እያሳሰብኩ በድጋሚ ጥሪያችን አክብራችሁ ስለመጣችሁ እጅግ አመሰግናለሁ። መልካም ውይይት ይሆንልን። ምክር ቤት ጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ አባላት፣ ክቡር አቶ መኪዩ መሐመድ የባህልና ስፖርት ሚኒስትር ዴኤታ፣ የተከበራችሁ የተጠሪ ተቋማት አመራሮች፣ የተከበራችሁ እዚህ የምናገኛችሁ ክቡራን የቀድሞ ኢትዮጵያን ስም በአደባባይ ከፍ ያደረጋችሁ ጀግና አትሌቶቻችን፣ እዚህ የተገኛችሁ ሁላችሁም እንደማረጋችሁ እዚህ ተሳታፊ የሆናችሁ የዚህ መድረክ ተሳታፊዎች ሁላችሁም እንኳን ደህና መጣችሁ ለማለት እወዳለሁ። በድጋሚ የተከበሩ ቋሚ ኮሚቴ ሰብሳቢያችን እንዳነሱት የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ ላይ መነሻ ምክንያቶችና አስፈላጊነት ላይ አጠር ያለ ማብራሪያ አቀርባለሁ። ምክንያቱም እዚህ የተገኘው ሁሉም ከተከበረው ምክር ቤት ዌብሳይት አዋጁን አግኝቶ አንብቦ የተረዳ አካል ስለሆነ አጠር አድርጌ በተሰጠኝ ደቂቃ ውስጥ አዋጁ ለምን አስፈለገ፣ ረቂቅ አዋጅን ማዘጋጀት ለምን አስፈለገ በሚል አስፈላጊነትና መንግስት ለዚህ ጉዳይ የሰጠው ትኩረት ለማቅረብ ነው። የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ ከማዘጋጀታችን በፊት የተለያዩ ጥናቶች በተደጋጋሚ ጊዜ አገራችን የሚገኙ ከፍተኛ ትምህርት ተቋማት ያሉ ምሁራንን በማሳተፍ በተደጋጋሚ አገራዊ ጥናት ተጠንቶ ችግሮቹ ምንድን ናቸው የሚል ችግሮቹ ተለይተዋል። ችግሮቹ ከተለዩ በኋላ ደግሞ የዓለም አቀፍ ልምዶች ምን ይመስላሉ የሚል የዓለም አቀፍ ልምዶችንም የተለያዩ ዓለም ሀገራት በስፖርቱ ላይ ከፍተኛ ደረጃ የደረሱ አገራትንም መካከለኛ ደረጃ ያሉ አገራትንም ከኛ ጋር ተመሳሳይ ባህሪ ያላቸውንም አገራት ልምድና ተሞክሮ ተወስዶ የተዘጋጀበት ነው። የዚህ ረቂቅ አዋጅ ዝርዝር ጥናት ከተጠና በኋላ ከዚህ በፊት ስራ ላይ ለ28 ዓመታት ስራ ላይ የነበረው የስፖርት ፖሊሲም ተሻሽሏል ማለት ነው። በጥናት የተለዩ ችግሮችን መነሻ ተደርጎ አሁን በደረስንበት ወቅታዊ ሁኔታ እና የዓለምና የሀገራችን ስፖርት እድገት ደረጃ መሰረት አድርገን በጥናት በተለዩ ችግሮች መሰረት ሚኒስትሮች ምክር ቤት የስፖርት ልማት ፖሊሲ ከዚህ በፊት የነበረውን 28 ዓመት ስራ ላይ የነበረውን የስፖርት ፖሊሲ ተሻሽሏል። ሚኒስትሮች ምክር ቤት ተሻሽሎ አሁን ስራ ላይ ነው የሚገኘው። በዛ መነሻ ነው ይሄ የስፖርት ልማትና አስተዳደር ረቂቅ አዋጅ የቀረበው። ፖሊሲ ላይ እንደ አቅጣጫ የተቀመጡ ጉዳዮችን ወደ መሬት ለማውረድ በሚመች መንገድ ተዘጋጅቶ የቀረበ ረቂቅ አዋጅ ነው። የዚህ የረቂቅ አዋጅ ዋና ዓላማ ጠንካራና በአካል ብቁ የሆነ ጤናማ ትውልድን ማፍራት፣ ስፖርትን የዜጎች መደበኛ የኑሮ ዘይቤ አካል አድርጎ በመሄድ ብቁ፣ ንቁና ተወዳዳሪ አሸናፊ አገርንና ትውልድን ለማፍራት የሚያስችል ምቹ ሁኔታ መፍጠር የረቂቅ አዋጁ ዋና ትኩረት ያደረገበት መስክ ነው። ሁለተኛው ይሄ ረቂቅ አዋጅ ልዩ ትኩረት የሰጠው ስፖርት ለማህበራዊ ትስስር፣ ለኢኮኖሚያዊ እድገት፣ ለዜጎች ስራ እድል የሚፈጥርበት የስፖርት ንግድን በማበረታታት ስፖርት ለአገሪቱ ምጣኔ ሀብታዊ አበርክቶን ከፍ ለማድረግ
እንዲሁም ስፖርትን በመጠቀም ጠንካራ የስፖርት ዲፕሎማሲና ዓለም አቀፍ ግንኙነትን በማሳደግ የኢትዮጵያን ከፍታ ለማሳየት ስፖርትን በመጠቀም ስፖርትን የኢትዮጵያውያን ያደረጉ አንቀጾች ናቸው ውስጥ ላይ የተመላከቱት። ስፖርት ዘርፍ የሚያመነጨውን ማህበራዊና ኢኮኖሚያዊ አቅም በአግባቡ በመረዳት ተገቢውን ትኩረት በመስጠትና አሰራር ስርዓት በመዘርጋት ዘርፉ ለአገራዊ ኢኮኖሚ እድገት የሚኖረውን አስተዋጽኦ ማሳደግን ማዕከል ያደረገ ነው ረቂቅ አዋጁ። እጅግ በጣም አድርጌ አመሰግናለሁ። እሺ፣ አቶ ገዛኸኝ ቀጥል። እሺ፣ ገዛኸኝ ወልዴ ከኢትዮጵያ ኦሎምፒክ ኮሚቴ። አንቀጽ በአንቀጽ ለማቅረብ እሞክራለሁ። አንቀጽ 2 ላይ ትርጓሜ ላይ የስፖርት ምክር ቤት የሚለው በትርጓሜ ውስጥ አልተካተተም፣ ግን ትልቅ ተቋም ሆኖ ተቀምጧል በአዋጁ ላይ። አንቀጽ 2 ቁጥር 10 ላይ የፌዴራል ስፖርት ማህበራት የሚለው ኦሎምፒክ፣ ብሔራዊ ፌዴሬሽን፣ ፓራኦሎምፒክ ኮሚቴ፣ መስማት የተሳናቸው ስፔሻል ኦሎምፒክን አላካተተም። መተርጎም ታስቦ ከሆነም የስም ለውጥ ማድረግ አይቻልም። ስለዚህ በዛ መንገድ መታየት አለበት። በኦሎምፒክ ቻርተር አንቀጽ 27 ቁጥር 1 ላይ ብሔራዊ ኦሎምፒክ ኮሚቴዎች ስማቸው አይቀየርም፣ ናሽናል ኦሎምፒክ ኮሚቴ ተብለው የሚጠሩት ብሎ በግልጽ አስቀምጧል። ስለዚህ የፌዴራል ስፖርት ማህበራት ብሎ መጥራት እና መጨፍለቅ ሊሆን ስለሚችል አልተተረጎሙም፣ በእያንዳንዳቸው መታየት አለባቸው። አንቀጽ 2 ቁጥር 12 በተመሳሳይ ዓለም አቀፍ የስፖርት ማህበራት የተባለው በዚህ አይነት ስያሜ የሚገኝ ዓለም አቀፍ ተቋም የለም። ኢንተርናሽናል ኦሎምፒክ ኮሚቴ፣ ፓራ ኦሎምፒክ ኮሚቴ፣ ኢንተርናሽናል ፌዴሬሽን፣ ኢንተርናሽናል መስማት የተሳናቸው ፌዴሬሽን፣ ስፔሻል ኦሎምፒክ ኮሚቴ ወዘተ ተብለው ስለሚጠሩና ስማቸውንም መቀየር ካለመቻሉም በላይ ሀገራት ካለባቸው ግዴታ አንዱ የተመዘገቡበትንና አባል የሆኑበትን ኮሚቴ ወይም ፌዴሬሽን ስም እንዳይቀየር መጠበቅ ነው። ከዚህ አንጻር መታየት አለበት። አንቀጽ 2 ቁጥር 17 አትሌት ማኔጀር ወይም ተወካይ ማለት ብሎ ትርጉም ይሰጣል። የተሰጠው ትርጉምም ትክክል አይደለም ከአሰራር አንጻር። እንዲሁም አትሌት ማኔጀር ሳይሆን የሚባለው በየስፖርት ዲሲፕሊኑ የተለያየ ስም ነው ያለው። ለምሳሌ በአትሌቲክስ የአትሌት ተወካይ ወይም ሪፕሬዘንታቲቭ ሲባል፣ በእግር ኳስ ደግሞ የአትሌት ኤጀንት ወይም ፕሌየርስ ኤጀንት ነው የሚባሉት። አንቀጽ 8 ላይ የስፖርት ምክር ቤት አባላት ምክር ቤቱ የብሔራዊ ፌዴሬሽኖች፣ አሶሲዬሽኖች፣ ኦሎምፒክ ኮሚቴን፣ ፓራኦሎምፒክ ኮሚቴን፣ መስማት የተሳናቸው ፌዴሬሽን ወዘተ ስላላካተተና በመንግስትና በመንግስት አካላት ብቻ የተዋቀረ ስለሆነ ከዓለም አቀፍ ተሞክሮ አኳያ ቢቃኝ ጥሩ ነው የሚል ነገር አለ። አንቀጽ 11 የፌዴራል የስፖርት ማህበራት ምዝገባ። የስፖርት ማህበራት የሚባል የለም። ቅድም እንዳልኩት ሚኒስቴሩ የፌዴራል ማህበራትን መቋቋም፣ ምዝገባና የአስተዳደር ስርዓት በሚመለከት ዝርዝር መመሪያ ያወጣል ለሚለው ቅድም እንደተባለው ከየትኛው ዓለም አቀፍ ሕግ ጋር የሚጋጨው የሚለውንም እያየን ለመሄድ ያመቸናል። እስካሁን ያለነውን ቀድመን የተቋቋምነውን ማለት ነው ኮሚቴዎችን፣ ፌዴሬሽኖችን ያካትታል ባይባልም ይህ አንቀጽ አዲስ የሚቋቋሙ ፌዴሬሽኖችም ወይም ብሔራዊ አሶሲዬሽኖች መቃኘት ያለባቸው በኢንተርናሽናል ኮሚቴዎች ደንብና መመሪያ መሰረት ነው። በሌላም በኩል ለምሳሌ በዓለም አቀፍ ኦሎምፒክ ቻርተር አንቀጽ 27 ቁጥር 6 በሁሉም ኢንተርናሽናል ፌዴሬሽኖች ለምሳሌ በፊፋ መተዳደሪያ ደንብ አንቀጽ 14 እና 19 በግልጽ በተደነገገው መሰረት የሶስተኛ ወገን መንግስትን ጨምሮ የአስተዳደር ጣልቃ ገብነትን ይከለክላል። መመሪያ ማውጣት የፌዴሬሽኖችና የኦሎምፒክ ኮሚቴውን አጠቃላይ አስተዳደርና ሙቭመንት የሚወስነው በጠቅላላ ጉባኤያቸው በጸደቀው ደንብና መመሪያ ብቻ ነው። በመሆኑም ኢትዮጵያ የራሷን የተለየ ከዓለም አቀፉ ጋር የተቃረነ ደንብ ወይም የተጣረዘ ማውጣት ስለማይቻል ይህ አንቀጽ እና ንዑስ አንቀጽ በፍጹም የሚደገፍ አይደለም። ነገር ግን ሚኒስቴር መስሪያ ቤታችን እንደ ማንኛውም አካል የመደገፍ፣ የማገዝ፣ የመከታተል ተግባር ግን ይኖረዋል ብለን እናስባለን። አንቀጽ 12 ቁጥር 1 የፌዴራል ስፖርት ማህበራት አቋም በዓለም አቀፉ ስፖርት ማህበር ሕግ መሰረት ሚኒስቴሩ በሚያወጣው መመሪያ ይወሰናል የተባለው ከአንቀጽ 11 12 ጋር ተመሳሳይ ሲሆን መንግስት ወይንም ሶስተኛ ወገን በፌዴሬሽኖች ጉዳዮች ጣልቃ መግባት የተፈቀደ አይደለም።
አንቀጽ 12 ቁጥር 2 የፌዴራል ስፖርት ማህበር የምርጫ ስርዓትና የተመራጮች የሥራ ዘመን ቆይታ ሚኒስቴሩ በሚያወጣው መመሪያ ይወሰናል ይላል። እንግዲህ ከኦሎምፒክ ቻርተር አንቀጽ 27 ቁጥር 6 ከፊፋ አንቀጽ 19 መሰረት ሶስተኛ ወገን መንግስትን ጨምሮ ለኦሎምፒክ ኮሚቴውም ሆነ ለፌዴሬሽኖች መመሪያ ማውጣት አይችልም። ኮሚቴውም ሆነ ፌዴሬሽኑ በነፃነት ዓለም አቀፍ ደንቦችና ቻርተሮችን ተከትሎ ስራ መስራት አለባቸው። በተጨማሪ በኦሎምፒክ ቻርተሩ አንቀጽ 28 በፊፋ የምርጫ ስታንዳርድ ኤሌክቶራል ኮድ በአንቀጽ 2 ንዑስ አንቀጽ 2 መሰረት በምርጫ ስራዎች ላይ መንግስት ጣልቃ አይገባም። መመሪያ ለኮሚቴም ሆነ ለብሔራዊ ፌዴሬሽኖች ስለማያወጣ ጣልቃ መግባት የተከለከለ ነው። ይሄ እኛ ጋርም 2010 ዓ.ም አጋጥሞ በወቅቱ የወጣቶችና ስፖርት ሚኒስቴር መመሪያን አስመልክቶ ለፌዴሬሽኑ ለፊፋ የላከው ደብዳቤ አለ። የተላከው መመሪያ በግብዓትነት እንዲጠቀሙበት እንጂ አስገዳጅ አይደለም በሚል የተቀመጠ አለ። ያንን በመጻፋቸውም ከቅጣት ሀገራችን ድናለች። አንቀጽ 13 ላይ የፌዴራል ስፖርት ማህበራት ተግባርና ኃላፊነትን በተመለከተ ሲዘረዝር ተግባርና ኃላፊነቱን መወሰን ያለበት በየብሔራዊ ፌዴሬሽኑ እና ኦሎምፒክ ኮሚቴ መሆን እንዳለበት ከላይ ተገልጿል። ይህ በእንዲህ እንዳለ በሀገር ውስጥም ሆነ በውጭ ሀገር ያሉት የስፖርት አመራርና ውክልና ስራ የኦሎምፒክ ኮሚቴና የብሔራዊ ፌዴሬሽኖች ሆኖ ሳለ ሚኒስቴር መስሪያ ቤቱ ኃላፊነቱን ጠቅልሎ እንደሚወስድ አይነት ያሳያል። ለምሳሌ በቅርቡ በውድድር ስራ ላይ ኦሎምፒክ ኮሚቴንና ብሔራዊ ፌዴሬሽኖችን በመተካት በጅማና በአዳማ ያካሄደው ውድድር በማስረጃነት የሚቀርብ ነው። በመሆኑም ይህ ዳግም የውድድሮችና የዕድሜ ካታጎሪዎች ባልታቀደና ድግግሞች ባለው መልኩ የሀገሪቱን ውስን ሀብት ለብክነት ከመዳረጉ በተጨማሪ ሀገሪቱን ተተኪ አትሌቶች በቀጣይ በብሔራዊ ፌዴሬሽኖችና በኦሎምፒክ ኮሚቴው በዓለም አቀፉ የመመዝገብ እድል የነፈገና የኮሚቴዎችንና የፌዴሬሽኖችን ተግባርና ኃላፊነት ጠቅልሎ ስለወሰደ ይህ አንቀጽ ተገቢ አይደለም ብለን እናምናለን። አንቀጽ 14 ክትትልና ግምገማ የብሔራዊ ፌዴሬሽን ወይም አሶሲዬሽን እና ኦሎምፒክ ኮሚቴ ስራ አፈጻጸምንና የፋይናንስ አጠቃቀምን የተመለከተ የስፖርት ፌዴሬሽን ወይም አሶሲዬሽን ወይም ኦሎምፒክ ኮሚቴ በመተዳደሪያ ደንባቸው የሚሰሩት ተግባር ነው። ይሄኛው ከላይ ስናነሳቸው በመጣነው መሰረት በጣልቃ ገብነት የሚቆጠርና የስፖርት ፌዴሬሽኑ ወይም አሶሲዬሽኑን እና ኦሎምፒክ ኮሚቴን ራስን በራስ የማስተዳደር ተግባርን የሚጥስ ይሆናል። መንግስት ብሔራዊ ፌዴሬሽኖች፣ አሶሲዬሽኖችና ኦሎምፒክ ኮሚቴ ባጸደቋቸው ሕግና ደንብ መሰረት ሪፖርታቸውን ለከፍተኛው የስልጣን አካል ለጠቅላላ ጉባኤያቸው እያቀረቡ የሚሰሩ ስለመሆናቸው ግን መከታተል መደገፍ ይችላል። በጠቅላላ ጉባኤያቸው የጸደቀው ሪፖርት እንዲደርሰው መደረግም አለበት። ኦሎምፒክ ኮሚቴ፣ ፓራ ኦሎምፒክ ኮሚቴ፣ ሀገር አቀፍ ፌዴሬሽኖች፣ መስማት የተሳናቸው ፌዴሬሽኖች ስፔሻል ኦሎምፒክ ላይ እርምጃ የመውሰድ የመጨረሻ ስልጣን የጠቅላላ ጉባኤው ነው። በመሆኑም ይህ ጣልቃ ገብነትን ማሳየቱ ብቻ ሳይሆን በውጤት ደረጃ ሀገሪቱን ወደ ቅጣት ይወስዳልና መጠንቀቅ ያስፈልጋል። ለምሳሌ የሙስና ወንጀል ካለ በሀገሪቱ የወንጀልና የጸረ ሙስና ሕግ የተሸፈነ ስለሆነ ተጨማሪ ሕግና አዋጅ ማውጣት አስፈላጊ ሊሆን አይችልም። አንቀጽ 18 የስፖርት ማዘውተሪያ ስፍራዎች አስተዳደር አንቀጽ 18 1 ስፖርት ማዘውተሪያ ስፍራን ያስገነባ አካል በበላይነት ማስተዳደር የሚለው እንደተጠበቀ ሆኖ የዓለም አቀፍ ውድድሮችን፣ ጨዋታዎችን ወደ ሀገራችን ሲመጡ የብሔራዊ ፌዴሬሽኖችና የኦሎምፒክ ኮሚቴው የሚያስተዳድረውን ሜዳ እንዳላቸው እንዲያረጋግጡ አስገዳጅ በሚሆንበት ወቅት ባለ ይዞታዎች የመተባበር ግዴታ እንዳለባቸው መካተት ቢኖርበት ጥሩ ነው። አንቀጽ 19 የስፖርት ማዘውተሪያ ስፍራዎች አመዳደብ ስታንዳርድ በተመለከተ መንግስት ከሚመለከተው መንግስታዊ ተቋም ጋር በመተባበር ስታንዳርድ ያዘጋጃል የተባለው ከዓለም አቀፍ የስታንዳርድ አወጣጥ ጋር የሚጣረዝ ነው። ምክንያቱም በዓለም የስፖርት ማዘውተሪያ ስፍራዎች ስታንዳርድ የሚወጣው የዓለም አቀፍ የስፖርት ፌዴሬሽንና ኦሎምፒክ ኮሚቴዎች ናቸው። ለአብነትም የሚኒስቴር መስሪያ ቤታችን ደረጃ አውጥቶ እውቅና ሰጥቶ በሀገር ውስጥ ያሉት ስቴዲየሞቻችን ከደረጃ በታች ሆነው እስካሁን ኢትዮጵያ ደረጃ ያሟላ ሜዳ አጥታ በየሀገሩ የተዘዋወረች ውድድሯን ታካሂዳለች። ስለዚህ ከዚህ የሚታየው ግልጽ እውነታ ስታንዳርድ የሚዘጋጀው በዓለም አቀፉ ፌዴሬሽኖችና ኦሎምፒክ ኮሚቴ መሆኑን ነው። አንቀጽ 20 ፍቃድ ስለመስጠት አንቀጽ 20 ቁጥር 3 በዚህ አንቀጽ ንዑስ አንቀጽ 1 ሀ መሰረት ተገቢው ፍቃድ ሳይኖረው የተገነባ የስፖርት ማዘውተሪያ ስፍራ ሀገር አቀፍና ዓለም አቀፍ ውድድሮችን እንዲያስተናግድ ሚኒስቴሩ ተገቢውን ቁጥጥር በማድረግ ማረጋገጫ ይሰጣል ይላል። የዓለም አቀፍ ፌዴሬሽን ሳያረጋግጥ የዓለም አቀፉን ዝቅተኛ መስፈርት ማሟላቱ ሳይታወቅ ማረጋገጫ መስጠት ከዓለም አቀፍ አሰራር ጋር የሚጋጭ ነው። ስለዚህ ጥሩ የሚሆነው ብሔራዊ ፌዴሬሽኖችና ኦሎምፒክ ኮሚቴው ከዓለም አቀፍ አሰራር አኳያ እየገመገሙና እያጣሩ በተቋማቱ በቅንጅት ቢሰራ የተሻለ ይሆናል። ክፍል 4 ላይ የአትሌቶችና የስፖርት ባለሙያዎች አስተዳደር አንቀጽ 28 ቁጥር 1 የውጭ ሀገር አትሌት ለመቅጠር እንዴት አንድ ክለብ ሊጉን አልፎ ፌዴሬሽኑን አልፎ የዓለም አቀፍ አሰራሩን ጥሶ ሚኒስቴር መስሪያ ቤትን ሄዶ ይጠይቃል?
ለምሳሌ በእግር ኳስ ፊፋ ያወጣው የተጫዋቾች ደረጃና ዝውውር መመሪያ አለ። ሀገራትም ሆኑ ክለቦች ይህንን መመሪያ መሰረት አድርገው ብቻ ዝውውራቸውን ይጨርሳሉ። ፌዴሬሽኖች ያጸድቃሉ። በመሆኑም መንግስት በዚህ ስራ ውስጥ ገብቶ ከዓለም አቀፍ ተሞክሮ አሰራር ውጭ መሆን የለበትም። አንቀጽ 28 ቁጥር 2 የውጭ ሀገር አትሌቶች የክፍያ ስርዓትና የቅጥር መስፈርት በተመለከተ ሚኒስቴሩ በሚያወጣው መመሪያ መሰረት ይፈጸማል የሚለው ተገቢ አይደለም። ምክንያቱም በፊፋም ሆነ ኦሎምፒክ እንኳን በፌዴሬሽን ስር ላሉት ቀርቶ ለፌዴሬሽኖች አመራር ኮሚቴ መመሪያ ማውጣት የተከለከለ ነው። ለምሳሌ የፊፋ የተጫዋቾች ደረጃና ዝውውር መመሪያ አንቀጽ 18 ቢአይኤስ ንዑስ አንቀጽ 1 እና 2 በክለቦች የተጫዋቾች ዝውውር ላይ የሶስተኛ ወገን መንግስትን ጨምሮ ጫና ማድረግ የተከለከለ ነው ብሎ በግልጽ አስቀምጧል። አንቀጽ 29 የአትሌት ማኔጀር ተወካይ ወይም አስተዳደር ብሎ ባስቀመጠው ላይ ቅድም እንዳልኩት ማኔጀር የሚል የለም በአብዛኛው። አንቀጽ 29 ቁጥር 2 ሚኒስትሩ የአትሌት ማኔጀር ወይም ተወካይ ስለሚሰራበት ሁኔታ የአሰራር መመሪያ ከሚመለከተው የፌዴራል ስፖርት ማህበር ጋር በመቀናጀት ያወጣል ይላል። ይሄም ከዓለም አቀፉ ጋር እንዴት እንደሚጋጭ እንዴ! በመሰረቱ የዚህ አይነት በማይክሮ ማኔጅመንት መንግስትን የሚከታ አሰራር የለም። ለምሳሌ በወርልድ አትሌቲክስ የአትሌት ተወካይ የአሰራር መመሪያ በዓለም አቀፍ ፌዴሬሽኑ ነው በቀጥታ ተቀብሎ ተግባራዊ የሚያደርገው። በፊፋ አሰራርም የአትሌት ኤጀንት የሚተዳደርበት የኤጀንቶች መመሪያ በቀጥታ ፌዴሬሽኑ ወስዶ ነው ተግባራዊ የሚያደርገው። ፌዴሬሽኑ ያንን ኤጀንት መመሪያ እንኳን ማሻሻል አይችልም። ስለዚህ መንግስት የሚሰሩበትን የአሰራር መመሪያ ማውጣት አስፈላጊ አይደለም፣ ከእንትኑም ጋር ያጋጫል። ትናንሽ ብቻ ሳይሆኑ ከዓለም አቀፍ አሰራሮች የተጣረሱ ስለሆነ እዚህ ውስጥ መግባት ባይኖርበት ጥሩ ነው የሚል ነው። አንቀጽ 31 የአትሌቶች መብትና ግዴታ የዚህ አይነት ትናንሽና ለመንግስት የማይመጥኑ ብቻ ሳይሆን ዓለም አቀፍ አሰራርንም የሚጣዘሩ ተግባራት ላይ መንግስት መግባት የለበትም የሚል ነው። አንቀጽ 34 የውጭ ሀገራት የስፖርት ባለሙያዎች ስለመቅጠር አንቀጽ 34 ቁጥር 2 መንግስት ለውጭ ሀገር የስፖርት ባለሙያዎች የክፍያ ስርዓትን የቅጥር መስፈርት ሚኒስቴሩ ከሚመለከተው ጋር በመተባበር የሚለው እንደ አትሌቶች ቅጥር ላይ እንዳቀረብነው መንግስት በዚህ ትንሽ ስራ አሰራሩን ስለማይፈቅድ ለፌዴሬሽኖችና ለኦሎምፒክ ኮሚቴው ቢተወው የተሻለ ይሆናል። አንቀጽ 35 የስፖርት ሁነት አይነቶች በሚለው ላይ ቁጥር 5 አንቀጽ 35 ቁጥር 5 ማንኛውም የስፖርት ንግድ ተቋም ስፖርታዊ ሁነቶችን በማዘጋጀት ሊተገብር ይችላል ይላል። የንግድ ተቋማት ከብሔራዊ ፌዴሬሽኖች ውጪ ስፖርታዊ ሁነቶችን ሊያካሂዱ አይችሉም። የዓለም አቀፍ አሰራርም አይፈቅድም። ምክንያቱም ሁሉም የስፖርት ዲሲፕሊኖች በብሔራዊ ፌዴሬሽኖችና በኦሎምፒክ ኮሚቴው ባለቤትነት የሚካሄድ ስለሆነ። ቁጥር 6 አንቀጽ 35 ላይ ሚኒስትሩ በሀገር አቀፍ ደረጃ የማህበረሰብ ስፖርት ተሳትፎን የሚያበረታቱ ስፖርታዊ ሁነቶችን በመቅረጽ ሊተገብር ይችላል። የማህበረሰብ ስፖርት ማለት ትርጉም ቢሰጠው፣ ካልሆነ ሚኒስቴር መስሪያ ቤቱ ፌዴሬሽኖችና ኦሎምፒክ ኮሚቴውን ተክቶ ከዓለም አቀፍ አሰራር መውጣት ብቻ ሳይሆን ሀብት፣ ጊዜና ጉልበት ማባከን ይመጣል። ለምሳሌ የኢትዮጵያ ኦሎምፒክ ወጣቶች ጨዋታና የሚኒስቴር መስሪያ ቤቱ የምዘና ውድድር የሚያደርገው ተመሳሳይ ውድድር ሆኖ ተመሳሳይ አትሌቶችን መልሶ ማወዳደር ጊዜና ሀብትን ማባከን ይሆናል። ውድድርም የመንግስት ስራ አይደለም። ያወዳደር ቢባል እንኳን አትሌቶችን የት ኢንተርናሽናል ወይንም ፌዴሬሽን ወይንም ኦሎምፒክ ወስዶ አስመዝግቦ ያወዳድራል የሚለው ምላሽ የለውም። አንቀጽ 36 የስፖርት ሁነቶች ስለማዘጋጀት አንቀጽ 36 ንዑስ አንቀጽ 1 በዚህ አዋጅ መሰረት ስፖርታዊ ሁነቶች የሚያዘጋጅ ማንኛውም ሰው ለስፖርት አይነቱ በፌዴራል ስፖርት ማህበር በወጡ ህጎች መሰረት አዘጋጅቶ መምራት ይኖርበታል ይላል። ውድድሮችና ጨዋታዎች በግለሰቦች እንደሚዘጋጁ ነው የተመለከተው። ስፖርታዊ ሁነቶች የሚዘጋጁት በብሔራዊ ፌዴሬሽኖች ወይም 2 እና ከ2 በላይ ፌዴሬሽኖች በሚያዘጋጁበት ሁነት ደግሞ አዘጋጁ ኦሎምፒክ ኮሚቴ ነው። ማንኛውም ሰው ከብሔራዊ ፌዴሬሽኖች ወይም ከኢትዮጵያ ኦሎምፒክ ኮሚቴ ፍቃድ ካላገኘ በፌዴሬሽኖች የተመዘገበውን የስፖርት ዲሲፕሊን ሊያወዳድር አይችልም። ስለዚህ መታረም ይኖርበታል። እዛው አንቀጽ ቁጥር 2 ላይ የስፖርት ሁነት የሚያዘጋጅ ማንኛውም ሰው ተሳታፊዎች ስለሚኖራቸው ተሳትፎ ተገቢውን የአሰራር ስርዓት ይዘረጋል ይላል። ማንኛውም ሰው ሊያዘጋጅ አይችልም ሲባል ብሔራዊ ፌዴሬሽኖችን ወይንም ኦሎምፒክ ኮሚቴን አያስፈልግም የሚል ትርጉም ያሰጣል። ማንኛውም ሰው ከሚመለከተው ፌዴሬሽን ወይም ኦሎምፒክ ኮሚቴ ፍቃድ ውጪ ማዘጋጀት አይችልም የሚል ነው መቀመጥ ያለበት። እዛው አንቀጽ ቁጥር 5 ላይ በዚህ አንቀጽ መሰረት ለሚዘጋጁ ስፖርታዊ ሁነቶች ዝግጅት ሚኒስቴሩ ተገቢውን ድጋፍና ክትትል ቁጥጥር ያደርጋል ይላል። ሚኒስቴር መስሪያ ቤቱ ክትትል ድጋፍ በማድረግ የማገዝ ተግባር ላይ ትኩረት ቢያደርግ ነው የተሻለ የሚሆነው እንጂ ቁጥጥር የሚለው ምናልባት የውድድር አዘጋጁን የፌዴሬሽኑን ነፃ ሆኖ የመስራት መብትን የመጋፋትና የሶስተኛ ወገን ጣልቃ ገብነትን ሊያሳይ ስለሚችል ቢታረም የሚል ነው። አንቀጽ 37 የዓለም አቀፍ ስፖርት ሁነቶች ስለማስተናገድ በሚለው ንዑስ አንቀጽ 1 ላይ ማንኛውም ዓለም አቀፍ ስፖርታዊ ሁነትን በሀገር ውስጥ ለማስተናገድ የሚፈልግ ሰው
በቅድሚያ ለሚኒስቴሩ በማሳወቅ ፈቃድ ማግኘት ይኖርበታል ይላል። ለሚኒስቴሩ ሳይሆን ለብሔራዊ ፌዴሬሽኖች በማሳወቅ ነው መሆን ያለበት። ቁጥር 2 በዚህ አንቀጽ ንዑስ አንቀጽ 1 መሰረት ፍቃድ ያገኘ የሁነት አዘጋጅ የመነሻ ሀሳቡን በማዘጋጀት ለሚመለከተው ዓለም አቀፍ ስፖርት ማህበር በመላክ ማረጋገጫ ማግኘት ይኖርበታል ይላል። ዓለም አቀፍ ሁነት በግለሰብ እንደሚዘጋጅ ነው የተገለጸው። ነገር ግን ዓለም አቀፍ የስፖርታዊ ሁነቶች ዝግጅት የማስተናገድ ጥያቄም ሆነ ኃላፊነት የሚቀርበው በስፖርት ፌዴሬሽን፣ አሶሲዬሽን እና በኦሎምፒክ ኮሚቴ ሆኖ ዓለም አቀፍ የስፖርት ፌዴሬሽን፣ አሶሲዬሽን እና ኦሎምፒክ ኮሚቴ ባለው የአሰራር መሰረት የማስተናገዱን ኃላፊነት ይሰጣል። ሀገራትም ፈቃደኝነታቸው ይጠየቃል። አንቀጽ 38 አገር አቀፍ የስፖርት ሁነቶች ስለማስተናገድ በሚለው ላይ ቁጥር 1 ማንኛውም አገር አቀፍ የስፖርት ሁነቶች የሚያዘጋጅ ሰው በቅድሚያ ሁነቱ የሚስተናገድበትን ክልል የሚለይበትን መስፈርት ያዘጋጃል ይላል። ሰው ዓለም አቀፍ ሁነትን አያዘጋጅም። የሚያዘጋጁት ብሔራዊ ፌዴሬሽኖች ወይም በኦሎምፒክ ኮሚቴ ነው። ካዘጋጀም በብሔራዊ ፌዴሬሽንና ከኦሎምፒክ ኮሚቴ ፈቃድ ማግኘት አለበት የሚል መኖር አለበት። አንቀጽ 40 ለስፖርት ሁነቶች ስለሚደረጉ የውጭ አገር ጉዞዎች ማንኛውም በዓለም አቀፍ ስፖርት ሁነት ላይ ለመሳተፍ ወደ ውጭ አገር የሚንቀሳቀስ አካል በቅድሚያ ከሚኒስቴሩ ፈቃድ ማግኘት ይኖርበታል ይላል። አጣዳፊ ጉዳዮችና አጫጭር ጥሪዎች ስለሚኖሩ ፈቃድ ማግኘት አለበት ከሚለው ይልቅ ማሳወቅ በሚለው ቢተካ የተሻለ ነው የሚል ነው። እዛው አንቀጽ 40 ቁጥር 2 በዚህ አንቀጽ ንዑስ አንቀጽ 1 መሰረት ለሚንቀሳቀስ አካላት ሚኒስቴሩ ተገቢውን ክትትል እና ቁጥጥር ያደርጋል። ሚኒስቴር መስሪያ ቤቱ መደገፍ፣ መከታተል ላይ ትኩረት ቢያደርግ እንጂ መቆጣጠር የሚለው የሶስተኛ ወገን መንግስትን ጨምሮ ጣልቃ ገብነትን ስለሚያሳይ ከዓለም አቀፍ አሰራርና ደንብ ውጪ ሊያደርገን ይችላል። አንቀጽ 41 የስፖርት ሁነቶችን ስለማገድ በዜጎች ደህንነት፣ ሰላምና ጤና ላይ ከፍተኛ ተጽዕኖ የሚያስከትል ሰው ሰራሽና የተፈጥሮ አደጋ ሲከሰት ወይም እንደሚከሰት ሲታመን ማንኛውም የስፖርት ሁነት እንዳይካሄድ ከሚመለከተው መንግስት አካል ሪፖርት ሲደርሰው ሚኒስቴሩ ሊያግድ ይችላል ይላል። መንግስት ጣልቃ ገብቶ ስፖርቱን አስቆመ ከሚባል እንደ ሀገር በጋራ ቢሰራ ብሔራዊ ፌዴሬሽኖችም ኦሎምፒክ ኮሚቴም የውድድሮችን መሰረዝ በኃላፊነት ስሜት ወስደው እንዲወጡት በጋራ ማድረግ ቢቻል የሚል ነው። አንቀጽ 42 ብሔራዊ ቡድን ስለማቋቋም ቁጥር 2 በዚህ አንቀጽ ንዑስ አንቀጽ 1 መሰረት የሚቋቋመው ብሔራዊ ቡድን አገሪቱን የሚወክል ደረጃውን የጠበቀ ስያሜ፣ ትጥቅና አርማ፣ ስነ ምግባር ሊኖረው ይገባል። ዝርዝሩ ሚኒስቴሩ በሚያወጣው መመሪያ ይወሰናል ይላል። ዓለም አቀፍ አሰራርን መሰረት አድርጎ ብሔራዊ ቡድኑ የሚመራበትን ዝርዝር መመሪያ ማዘጋጀት ሙሉ ኃላፊነት የብሔራዊ ፌዴሬሽኖችና ኦሎምፒክ ኮሚቴ ነው። የሶስተኛ ወገን መንግስትን ጨምሮ መመሪያ ማውጣት በዓለም አቀፍ አሰራር የተፈቀደ አይደለም። አንቀጽ 43 የብሔራዊ ቡድን ምልመላ ማንኛውም በብሔራዊ ቡድን የሚሳተፍ አትሌት በሀገር ወይም በዓለም አቀፍ ውድድሮች ላይ በሚያስመዘግበው ወቅታዊ ውጤት እና ብቃት መሰረት ይመለመላል ይላል። ነገር ግን ይሁንና አትሌቶች በኦሎምፒክ ቻርተር አንቀጽ 7ም ሊመረጡ ይችላሉ። በህዝብ ዘንድ በአርአያነታቸው፣ በአንጋፋነታቸው፣ በመልካምነታቸው ተምሳሌት የሆኑ አትሌቶች በኢትዮጵያ ኦሎምፒክ ኮሚቴ ከታመነባቸው ወቅታዊ አቋማቸው ብቻ መስፈርት ሳይሆን በቡድን ውስጥ ሊካተቱ ይችላሉ። ለዚህ ነው ኦሎምፒክ ተሳትፎም ጭምር ነው የሚባለው። እዚሁ አንቀጽ ቁጥር 2 ላይ ማንኛውም የስፖርት ክለብ ለብሔራዊ ቡድን የተመረጠን አትሌት በተጠየቀ ጊዜ መላክ አለበት ይላል በአዋጅ ደረጃ። ይህ በጣም ማይክሮ ማኔጅመንት አይነት ሲሆን የዚህን አይነት አሰራር መመሪያ ማውጣት ለብሔራዊ ፌዴሬሽኖች፣ ለኢትዮጵያ ኦሎምፒክ ኮሚቴ ቢተው የተሻለ ነው የሚል ነው። ቁጥር 3 ላይ የፌዴራል ስፖርት ማህበር በብሔራዊ ቡድን አባልነት የሚመለመለውን አትሌት ከአበረታች ቅመሞች ነፃ መሆኑን ማረጋገጥ አለበት ይላል። አንድን አትሌት ብሔራዊ ፌዴሬሽን ከመለመለ በኋላ ከአበረታች ቅመሞች ነፃ መሆኑን የሚያረጋግጠው ጸረ አበረታች ቅመሞች ኤጀንሲ እንጂ ብሔራዊ ፌዴሬሽኖች ሊሆኑ አይችሉም። ነገር ግን ምርመራ እንዲያደርጉ፣ ያሉበትን ቦታ እንዲያሳውቁ፣ ምክር መስጠት፣ ማገዝ እና ሁኔታዎችን ማመቻቸት፣ ከዛ ውጭ ግን በጸረ ዶፒንግ ጉዳይም ጣልቃ መግባት ለብሔራዊ ፌዴሬሽኖች የተፈቀደ አይደለም። ከዚሁ ጋር በተያያዘም ብዙ ጊዜ ኢትዮጵያ በጸረ አበረታች ጉዳዮች ላይ ፈተና እያጋጠመት ያለው አወቃቀሩ ዋዳ በሚያዘው እና ለሕክምና ስራ ሐኪም በሚለው ላይ የተመሰረተ ባለመሆኑም ጭምር ነው። አንቀጽ 44 የብሔራዊ ቡድን አሰልጣኞች ምደባ ንዑስ አንቀጽ 1 የሚመለከተው የፌዴራል ስፖርት ማህበር ግልጽ ውድድር በማካሄድ ባስመዘገቡት ውጤት የብሔራዊ ቡድን አሰልጣኞችን ይመድባል። ዝርዝሩ በመመሪያ ይወሰናል ይላል። የሚመለከተው ብሔራዊ ፌዴሬሽን ወይም ኦሎምፒክ ኮሚቴ ግልጽ ውድድር በማካሄድ ባስመዘገቡት ውጤት የብሔራዊ ቡድን አሰልጣኙን ይመድባል። ዝርዝሩ በመመሪያ ይወሰናል። ለብሔራዊ ፌዴሬሽኖችና ለኢትዮጵያ ኦሎምፒክ ኮሚቴ መተው ያለበት በግልጽ ውድድሮች ብቻ ሳይሆን የብሔራዊ ቡድን አሰልጣኝ ምደባ በተለያዩ ሀገራት እንደሚሰራው ብሔራዊ ፌዴሬሽኑ ባመነበት በሌሎች አማራጭ አሰራሮችም ሊመረጥ እንደሚችል መታወቅ ይኖርበታል። በመጀመሪያ ደረጃ የተወካዮች ምክር ቤት ለቋሚ ኮሚቴ ያስተላለፍበትን በጣም አደንቃለሁ። መነሻ ረቂቁንም ሚኒስቴር መስሪያ ቤታችን ማቅረቡንም አፕሪሼት አደርጋለሁ።
ቅድም ክብርት ሚኒስትራችን ወይዘሮ ሸዊት ሲያቀርቡ አስፈላጊነቱ ላይ በደንብ ተገልጿል። ስለዚህ አስፈላጊነቱ በዚህ መንገድ ከሆነ ዓለም አቀፍ ይዘቱ ጋር የማይጣረሱ የማይጋጩ መስመር የማይስቱ ነገር ግን የሀገራችን ስፖርት ልማት የሚያሳድጉ ጉዳዮችን ማካተት መሆኑን ግልጽ መሆን አለበት ብዬ አስባለሁ። ይህ ሲባል ምንድን ነው? መንግስት መመሪያ አዋጅ ሊያወጣ ይችላል። ነገር ግን አብሮ ከሚሰራቸው አካላት ጋር በተለይ ዓለም አቀፍ ይዘቱ ጋር እንዳይጋጭ መጠንቀቅ ያስፈልጋል። አሁን እኔ የዚህ ውይይት ዓላማ መሆን ያለበት በመተጋገል ሂደት ውስጥ የሚሄድ ሳይሆን በመስማማት የሚመጥን ሀገራችን የሚመጥን ከዓለም አቀፍ አሰራሩ ጋር የማይጋጭ የስፖርት ልማት አስተዳደር አዋጅ መፍጠር ማለት ነው። ይሄ ከሆነ ያስማማናል ብዬ አስባለሁ እንጂ አንዱ ወንዱን በሚገፋ መንገድ ሊዘጋጅ የማይገባውም በኋላም ኢምፓክቱ ጥሩ አይደለም። ለምሳሌ የተጠቀሰ ጉዳይ አለ ብዙ ጊዜ የሚነሳ የስፖርት ፌዴሬሽኖችና አሶሴሽኖች ከመንግስት ድጋፍ ጫና ወጥተው ራሳቸውን መቻል አለባቸው ይላል። የሌሎች ሀገሮችን ያው እነ ፈረንሳይን ስንመለከት ከኛ 200 ዓመት ያደጉ በፊት ከሚያገኙት የቱሪዝም ገቢ 10% ለስፖርት ልማት ያውላሉ። እኛ 100,000 እና 200,000 ሰጥተን ራስን ቻል ከየት እንደመጣ የሚቻልም አላውቅም። በመጀመሪያ ደረጃ ኢትዮጵያ ውስጥ የስፖንሰርሺፕ ኮንሴፕት የልመና ኮንሴፕት ነው። ማንም አካል በየመንደሩ ብዞር ደርቀት መለሳል እንጂ 5 ሳንቲም አይሰጥም። ስለዚህ በመጀመሪያ ደረጃ ቀስ በቀስ ፌዴሬሽኖች ራሳቸውን ችለው የራሳቸው የገቢ ምንጭ የሚያገኙበት ሀብት የሚፈጥሩበት እኔ ሚኒስትሮቻችን በጣም አደንቃለሁ። ብዙ ጊዜ የምናሳስታቸው የስፖርት ባለሙያዎች ነን። ሪሰርች ሰራን ብለን በጣም በርካታ ዓለም አቀፍ ሀገራት የሚጠቀሙበት ትተን በተወሰኑ ሀገሮች የሚታዩ አንዳንድ ጉዳዮችን በማንሳት ኢትዮጵያን የመሰለች የአፍሪካ መዲና አፍሪካን የምትወክል የዲፕሎማት ከተማን የሚመራ መንግስት በተሳሳተ መንገድ እንዲሄድ ማድረግ የኛ ችግር ነው። እኔ እንደ ስፖርት ባለሙያ ነው የምናገረው። ሚኒስትሮቻችን ግን በየጊዜው ለማዋየት አዳዲስ አሰራር እንዲመጣ ግልጸኝነት እንዲሰፍን ማድረጋቸውን አፕሪሼት አደርጋለሁ። ስለዚህ የማይተካ ስያሜ ያላቸው በሙሉ እንዳለ ከነ ክብራቸው ይተረጎማሉ። ከዚህ በፊት ስፖርት ማህበራት ላይ አለ። ኦሎምፒክ ማለት ምን ማለት ነው? የፓራሊምፒክ ማለት ምን ማለት ነው? ሀገር አቀፍ ፌዴሬሽን ማለት ምን ማለት ነው ብሎ ተተንትኗል። ያን መውሰድ ነው። አሁን ጠቅልሎ በጥቅል ፌዴራል ስፖርት ማህበር እኔ አሁን በፌዴራል ደረጃ ፌዴራል ስፖርት ማህበር በሚል ሳይሆን የማውቀው ፌዴራል ፖሊስ የሚል ነው ስያሜ የማውቀው በመንግስት አዋጅ ላይ ወጣው። ስለዚህ ይሄ ጥቅል ስለሆነ መስተካከል አለበት። ሁለተኛው ክፍል 2 ላይ የፌዴራል ስፖርት ምክር ቤት ስልጣንና ተግባር ላይ የምክር ቤቱ አባላት በተለይ ምን ይላል ተግባሩን ሲገልጽ በተገኘ መንገድ እነዚህ አሁን ቅድም ያልኳቸውንም አልገለጸም። ምን ይላል ሚኒስትሩ? በነገራችን ላይ በጣም አፕሪሼት የሚያደርጉት ጠቅላይ ሚኒስትሩ የስፖርት ምክር ቤት ሰብሳቢ ናቸው። ሚኒስተራችን ምክትል ሚኒስተርና ሰብሳቢ ናቸው። ሚኒስተር ዴታችን ጸሐፊ ናቸው። ብዙ ይሄ ተገቢ በሆነ መንገድ ቢቀጥል ብዙ ችግር የለውም። ከዚህ ፊትም የነበረ ነው። ነገር ግን ሌሎች አባላትን በሚመለከት ሚኒስተሩ እንዳስፈላጊነቱ ባለሙያዎችና ግለሰቦች እንዲካተቱበት ያደርጋል ይላል። በነገራችን አዋጅ ከጸደቀ ባይ ዲፎልት እነከሌ ነበሩ የሚባል ነገር የለም። ኦሎምፒክ ኮሚቴ የታል? ፓራሊምፒክ የታል? ሀገር አቀፍ ፌዴሬሽን የታል? ክልሎች የታሉ? እዚህ አዋጅ ላይ አልተካተቱም። ስለዚህ ግለሰቦችና ባለሙያዎች ብቻ ናቸው የምክር ቤት አባላት ማለት ነው። ታዋቂ ድርጅቶች፣ መከላከያ፣ ፖሊስ፣ የሰራተኛ ማህበር የሁሉ የለም እኮ አልተጠቀሰም። መጻፍ አለበት ቦልድሊ። አንድ አዋጅ ከጸደቀ በኋላ ባይ ዲፎልት አባል ነበራቸው አይባልም። እስከተጻፈ ነው አባል የሚሆኑት። ይሄ በጣም ከፍተኛ ክፍተት ስላለው መካተትም አለበት የሚል ሀሳብ አለኝ። የምክር ቤት አባላት ተራ ቁጥር 8 ላይ አሁን በገለጹት መንገድ የአስተዳደር ስርዓትን በሚመለከት ዝርዝር መመሪያ ያወጣል የሚለውን ነገር ሚኒስቴር መስሪያ ቤቱ ለራሱ ለተቋሙ መመሪያ ሊያወጣ ይችላል። ነገር ግን እያንዳንዷ የፌዴሬሽን አንደኛ ፌዴሬሽኖች በተፈጥሯቸው ይለያያሉ። የኦሎምፒክ አሰራር ሌላ ነው፣ የእግር ኳስ ፌዴሬሽን ሌላ ነው፣ የአትሌቲክስ ሌላ። አሁን እግር ኳስ አትሌቲክስ በብዙ መንገድ እንለያያለን። ምን አይነት አሰራር መመሪያ ወጥቶ ነው መዳኘት የሚቻለው? ሲሄድ የራሳቸው ጠቅላላ ጉባኤ አሰራር መመሪያ ያወጣል። ያንን የአሰራር መመሪያ ተገቢነቱን ይከታተላል፣ ይደግፋል። 31 የስፖርት ማህበር አለ። 31 መመሪያ ሊያወጣል። አንደኛ ጠቅላላ ጉባኤ ስልጣን አለ። በውክልና ከክልሎች ተመርጦ የሚመጣ ሀሳብ ነው። ህዝብን መሰረት ያደረገ ነው። ሚኒስቴር መስሪያ ቤቱ የመደገፍ የማገዝ ተግባር ነው ያለው እንጂ
እያንዳንዱ የስፖርት አሰራር የተለያየ ስለሆነ ኢንተርናሽናል ላይኑን ተከትሎ የሚወጣ ስለሆነ 31 መመሪያ ማውጣትም የለበትም። ያንን የሚያወጣም ባለሙያም የለውም። በነገራችን ላይ ፌዴሬሽን እኮ ከ4 ፌዴሬሽን 1 ጽሕፈት ቤት ኃላፊ 9 ፌዴሬሽን 1 ሰው ነው የሚመራው። አሁን እዚህ በደረስንበት ላይ የትኛው መመሪያ የትኛው ነው የሚያወጣው? በመጀመሪያ ላይ ህጋዊ ስርዓቱ ልክ አይደለም። አቅምም ያለውም ሰው የለም። ይህንን በደንብ ማንሳት ስላለብኝ ነው። ይሄ የፌዴራል ስፖርት ማህበር በሚል በተራ ቁጥር 13 የተጠቀሰው ተግባርና ኃላፊነት ላይ አሁን ቅድም ያልኳቸው ከኢትዮጵያ ኦሎምፒክ ኮሚቴ ከፓራሊምፒክ ስፔሻል ኦሎምፒክ መስማት የተሳናቸው ሀገር አቀፍ ፌዴሬሽኖችና አሶሲዬሽኖች ስልጣናቸውን ቦልድሊ ማስቀመጥ አለበት። ይሄ አልተጠቀሰም። ጥቅል በሆነ የፌዴራል ስፖርት ማህበራት ተግባርና ኃላፊነት ብሎ ነው የተጠቀመው። ይለያያል። ተግባርና ኃላፊነታቸው ስለሚለያይ ወይም አዋጁ ላይ አለመንካት ከነኩ በደንብ መንካት ነው። አለዛ በሌላ መመሪያ ራሳቸው እንዲጠቀሙበት ለነሱ ማንዴት መስጠት ቢሆን ጥሩ ነው ብዬ አስባለሁ። በመጀመሪያ አመሰግናለሁ። 3 ደቂቃ እና 5 ደቂቃ አልሰራም ማለት ነው። እኔም አሁን እንደ ልቤ ልናገር ነው ከይቅርታ ጋር። ምንድን ነው መሰላችሁ ስፖርት እንግዲህ ሁል ጊዜ የሚባል ነገር አለ። ስፖርት ቲዎሪው 10% ብቻ ነው፣ 90% ፕራክቲካል ወይ ደግሞ ተግባር። አሁን እዚች ጋር በዚች አሁን እንግዲህ የሚኒስቴር መስሪያ ቤታችን ያወጣትን ህግ በጣም ለመተንተን ብዛይ ሁላችንም ያው እንትን ብለናል። እኔ አሁን እንደሚሰማኝ ከሆነ ይህንን ነገር በደንብ ተደራጅተውበት አንቀጽ በአንቀጽ ሰርተውበት የስፖርት ተቋማቶች የመጡ ይመስለኛል። ግን እስካሁን ድረስ ይሄ የስፖርት አሰራራችን ለእኛ ስፖርት ጠቅሟል ወይ? ውጤት ለማምጣት ጠቅሞናል ወይ? እንደው ባይሆን እንኳን አሁን እንግዲህ ብዙ ነገሮች ተጠቅሰዋል እዚህ ጋር የዓለም አቀፍ ተሞክሮ ይላል፣ ወርልድ አትሌቲክስ በለው፣ ኦሎምፒክ፣ ፊፋ ምናምን። እንዴት ነው እነዚህ ነገሮች በጣም ጉዝ ነገር እኮ ወይም ደግሞ ምንም የማናውቃቸው ነገር እየሆነብኝ ነው እየተከሰተ ያለው። ግራ ይገባኛል፣ ለምን እንደሆነ አላውቅም። ይሄው ኢትዮጵያ እኮ ከ120 ህዝብ ውስጥ እኮ 11 ተጫዋች ከ120 ህዝብ ውስጥ እኮ ማነው 5 ነው 6 ባስኬትቦል ተጫዋች ምናምን ያጣንበት ደረጃ እያለ እንዴት ነው አሁን እንደዚህ አይነት ነገር ቀርቦ መነጋገር የሚቻለው? አሁን እኔ ይሄ ሚኒስቴር መስሪያ ቤት ይሄንን ህግ ባያወጣ ይገርመኝ ነበር። አለያ ሚኒስቴር መስሪያ ቤቱ ለምን ያስፈልጋል? ሚኒስቴር መስሪያ ቤቱ እኮ ይሄ ነው። ይሄን ግን ያወጣል፣ ህጉን አውጥቶ ደግሞ ኢምፕሊሜንት ያደርጋል። ዞሮ ዞሮ በዚህ በስፖርታችን ውስጥ ያልተካተቱ ምላቸው እንደውም በጣም በርካታ ነገሮች አሉ በዚህ አዋጅ ላይ። ስፖርት ውስጥ የሚመጡ ሰዎች ከስፖርቱ ጋራ ግንኙነት ያላቸው ስፖርቱን የሚያውቁ ለስፖርቱ ጥቅም የሚሰጡ ተብሎ እንኳን እዚህ ላይ መውጣት ነበረበት። ማለት ስፖርቱን እኔ ለምሳሌ አትሌቲክስ ፉትቦል ውስጥ ገብቼ ልስራ ብል እችላለሁ? አልችልም። ይሄ እንኳን እዚህ እንትን ውስጥ አንቀጽ ውስጥ አልተካተተም። ኦፍኮርስ እዚህ ወደ እኛ ስፖርት ጋር የሚመጡ የተለያዩ ሰዎች ናቸው። የመጀመሪያዎቹ ጥቅም ፍለጋ የሚመጡ አሉ። ጥቅም ሳይፈልጉ ግን እውቅናና ወይም ዝናን የሚፈልጉ ሰዎች አሉ የሚመጡ። ከዛ ደግሞ እንደው በተለያየ ወደዚህ በወጣ ወደ ውጭ በዚህ አጋጣሚ ተመልክቼ ብመጣ ይሄንን ወርልድ ካፕ ሊሆን ይችላል፣ ኦሎምፒክ ሊሆን ይችላል ብለው የሚመጡ አሉ። አንዳንዶች ደግሞ በግድ ከሌላ ቦታ እባክህ ወክልልን፣ እውቀቱ የለም የስፖርቱን ነገር አያውቁትም፣ ግን ከዛ ወይ ዛ ክልል ይሆናሉ ወይ እንትን ነው እባክህ እኛን ወክለህ ተወዳደርና እዚህ ኮሚቴ ውስጥ እዚህ እንትን ውስጥ ግባ የሚባሉ አሉ። እውቀቱ ግን የለም። እነዚህ ሁሉ ባሉበት ነው እንግዲህ የኢትዮጵያ ስፖርት አሁን ዛሬ እኛ እዚህ ልክ የስፖርት ማህበረቶቹ እና ስፖርት በጣም ይመለከተናል የምትሉ አካላቶች ሁላችንም ተቀምጠናል። ቁጭት ሊኖረን ይገባል። 3 ያለፉ ኦሎምፒኮች እኮ ኢትዮጵያ 3 ወርቅ ብቻ እዛ ስትመጣ ተፎካካሪዎቻችን እኮ ኬንያዎች 14 ወርቅ ነው ይዘው የመጡት። ዛሬ እዚህ ይሄንን እንትን አሱን ፖሲብል አጸድቀን ወደፊት መሄድ መገስገስ ነበረብን። እኔ ምናልባት እዚህ ይሄ እንትን ላይ አንድ እንደው አንቀጽ 67 ላይ 8 እና 9 ትንሽ ከ10 ዓመት ያላነሰና ከ10 ዓመት እንትን የሚለው አንቀጽ እሱ ነው እንጂ ትንሽ እንደው ቱማች ሆነ ቢሽ እንትን ቢል እላለሁ እንጂ ሌላው ግን እንዴት ነው አሁን እዚህ ጋር እኒህ ጉጉዝ ነገር ሆነ። የዓለም አቀፍ ኦሎምፒክ ኮሚቴ፣ የዓለም አቀፍ ፊፋ ምንድነው ካፍ ወይ ደግሞ ወርልድ አትሌቲክስ እንዲህ ይላል እንደዛ ይላል። አረ ሌሎች እኮ የሚተዳደሩበት አለ እንደ ቻይና፣ ኮሪያ ወይም ደግሞ አውሮፓዎች እኮ ብዙ የራሳቸው መተዳደሪያ ያላቸው። አንዳንድ እኮ የስፖርት እንትኖች እኮ ማህበራት እኮ ኦዲትም አንደረግም እኮ ያላችሁ እንዳላችሁ ወቁት። what do you mean
ኦዲት እኮ የምንደረገው አይደለም ገንዘብ አይደለም። እንደውም ገንዘብማ ሰርተን እናገኘዋለን። የጠፋብንን ውጤት ህዝቡ የተናደደበትን የበገነበትን ከየት ነው የምናገኘው? ይሄ ነው ኦዲት የሚያስፈልገው። እንደውም እዚህ አንቀጽ ላይ መግባት ያለበት ተጠያቂነት፣ ላጠፋው ጥፋት፣ ለመጡት ውጤቶች ፎርስ በፈቃደኝነት ለቅቅ ያለው የሚል የለም። እኛ እኮ እስከ ፍርድ ቤት ድረስ የሄድነው እኮ ቁጭት ነው። እንዴት ብለን ስንፎካከራቸውና ስንደፍቃቸው የኖርን ተፎካካሪዎቻችን ከኛ በላይ ሆነው ስናያቸው እንዴት አይቆጨንም? አሁን ዛሬ ሚኒስቴር መስሪያ ቤቱ እንደዚህ ህግ አወጣ ተብሎ ተሰብስበን እንደዚህ አይነት አንቀጽ በአንቀጽ 3 ደቂቃ አይደለም 30 ደቂቃ የፈጀ ንግግር ማድረግ ይሄ ትክክል አይደለም። ለማንኛውም እኔ ይሄንን አይደለም፣ ግን ይሄ አዋጅ አንደኛ ለሀገራችን ስፖርት ችግሮች መፍቻ ይሆናል ብዬ ነው የማስበው። መፍቻ ይሆናል አትሊስት። ኦፍ ኮርስ አንዳንድ ነገሮች ሊስተካከሉ ይችላሉ። ትንሽ ሚኒሞ ልናደርግላቸው የሚገባ ሊኖር ይችላል። እሱ ምንም ችግር የለው። ፌዴሬሽን ስፖርቶችን የሚመሩትና ከፌዴሬሽኑ ጋር ከመንግስት ጋር ያለብንን ቅርርብ እንደውም ሞር ያጠናክራል። ምክንያቱም አዘንዶ ዘዴ እኮ ባጀት አብዛኛው እኮ ስፖርት ፌዴሬሽን እኮ ባጀት እየተመደበለት ነው ያለው። ምን ማለት ነው ባጀት እኮ ማለት ጎበዝ፣ የገንዘብ ሚኒስቴር በየአመቱ ለትጥቅ ከቀረጽ ነፃ ስንት ብር ስንት ሚሊዮን እንደሚፈቅድ ይታወቃል። ይሄ እኮ የመንግስት የህዝብ ገንዘብ ነው። ይህንን ማወቅ አለብን። እንዲህ ዝም ብለን ራሴ ብቻ ወስናለሁ፣ ራሴ ብቻ እንትን እላለሁ፣ እንደፈለኩ አድላለሁ፣ የመጣውን እንደፈለኩ አደርጋለሁ፣ ልክ አይደለም። ማን ፈቀደ? አንተ እኮ እንድታስተዳድር እንድትመራ ከኮሚቴው ጋር ተቀምጣችሁ እንድናደርግ ነው አይደል የተሰጠን። ይሄንን አብዘን ብናየው፣ ሌላው ደግሞ ይሄ እዚህ ምናልባት አዋጅ ከወጣ ለተተኪ ስፖርተኞቻችንም ቁልፍ የሆነና ሞር ስፖርተኞችን አሁን ተተኪ ያሉን እንዴ? ተተኪ እኮ የለንም። ሁሉም ብቻ ከላይ ያለችውን እያዝን ነው የምንሄደው አይደለም። ለሱም በጣም እንትን ይላል ብዬ ነው መሰብ በስፖርታችን ላይ እየታየ ያለውን መልካም አስተዳደር ችግሮች የሚፈታ መልካም አስተዳደሮች ችግሮችን ይፈታል ይሄ እንትን። ምክንያቱም ህግ ወጥቷል፣ ህጉ መቅጫ አለው። ከዛ ውጪ ሲሆን እንትን እንልበታለን። የዓለም አቀፍ ህጎች ጋር የሚጣረስ ነገር አለው የሚባለው ነገር እኔ የትኛው አንቀጽ የትኛው እንትን እኔ ግራ ይገባኛል። አሁን የዓለም አቀፍ ባይ ዘ ወይ የኢትዮጵያ ኦሎምፒክ ኮሚቴ የዓለም አቀፍ ኦሎምፒክ ኮሚቴ አባል ነኝ ብላችሁ ማለት የለበትም። ምክንያቱም የኢትዮጵያ ማነው የዓለም የኦሎምፒክ ኮሚቴ አባሎች በኢትዮጵያ ውስጥ ወይዘሮ ማነች ዳግማዊት ነች እና 100 ምናምን አንዳንድ ፌዴሬሽኖች እንዳሉ እናውቃለን። እኛ ልክ እንደ ተሳታፊ ውስጥ ገብተን የምንሰራ ነን እንጂ እንደው እዚህ እያመጣን እንትን እንዲህ ይላል እንትን እንደዛ ይላል እያልን እባካችሁ ባንል። ሌላው እንግዲህ በስፖርቱ ለማገልገል የሚመጡትን ህጉን አክብረው እንዲሰሩ ያደርጋቸዋል። ለማገልገል ኦፍ ኮርስ ለመገልገል አይደለም፣ ለማገልገል ህግና ደንብ ከሌለ ደግሞ በጣም ከባድ ነው። ሁልጊዜ ነገም ተነጎዳም ወደ እንትን ልንሄድ ነው ማለት ነው። የመጨረሻው በዚህ እንትን ላይ ያየሁት የዳሰስኩት በስፖርቱ የሚጎዱና በሙስና ብልሽነት አሰራሮችን በህግ ተጠያቂነት ለማድረግ ወጥቶበታል። እሱንም በጣም አድርጌ አፕሪሼት የማደርገው ነው። ግን መረሳት የሌለበት ህዝብን አንርሳው፣ ፓብሊክ መረሳት የለበትም። እንደውም እዚህ አንቀጽ ውስጥ መግባት ያለበት ህዝቦች እየተናደዱ እያዘኑ በየጊዜው ወይኔ ስፖርታችን፣ ወይኔ ፉትቦላችን፣ ወይኔ አትሌቲክሳችን፣ ወይኔ ባስኬትቦላችን፣ ሳይክላችን እየተባለ መሄድ የለበትም። ስለዚህ እባካችሁን ይሄ ህግ ያው ቢጸድቅም ቢሻሻልም ባይሻሻልም ግን ከዚህ በኋላ ስፖርቱ እስከዛሬ እኮ ሰራንበት አይደለ እንዴ? እስከዛሬ ሰራንበት እኮ የት አደረሰን? ዱከት የት አደረሰን እንዴ? አንድ ወርቅም ሲመጣ ስናጨበጭብ 11 ወርቅም ሲመጣ ስናጨበጭብ እንዴት ይሆናል? ይመጥነናል እንዴ? ኢንቢትዊን እንኳን ቢሆን ይሻላል። ለዚህ ነው ትንሽ እንትን ስለሆንኩኝ በጣም ይቅርታ፣ አመሰግናለሁ። የመጣሁበትን ለመግለጽ የአትሌት ስለሺ ስህን እባላለሁ ከኢትዮጵያ አትሌቲክስ ፌዴሬሽን። ይሄ አዋጅ ለእኛ ያው ለስፖርቱ አስፈላጊ ነው ብለን እናስባለን። ግን ደግሞ አንዳንዶች ነገሮች ያው ዛሬ ከመድረክም እንደተገለጸው የማያሰሩና ከዓለም አቀፍ ሕግ ጋር የሚጣረሱ ሁኔታዎችን
ሀሳብ እንድንሰጥ ስለተጋበዝን በጣም አድርገን እናመሰግናለን። አንቀጽ 13 ቁጥር 3 ላይ ደረጃውን የጠበቀ የስፖርት ማዘውተሪያ ስፍራ ያው ፌዴሬሽኖች ይገነባሉ ይላል። ያው አብዛኞቹ ፌዴሬሽኖች ያሉበት ደረጃ ስለሚታወቅ ምናልባት የተወሰኑ ፌዴሬሽኖች ለምሳሌ አትሌቲክስ ፌዴሬሽን በተወሰነ ደረጃ ለገጣፉ አካባቢ እንደዚህ አንዳንድ ቦታዎች ላይ ጃል ሜዳዎች ላይ ያግዛል እንጂ ሙሉ የመገንባት አቅም የለንም እና እንደ አስፈላጊነቱ ይገነባሉ ቢባል ምክንያቱም ያው ፌዴሬሽኖች ሙሉ አቅም ኖሯቸው የመገንባት አቅም ስለሌላቸው ማለት ነው። ማዘውተሪያ ስፍራዎችን ያው እንዳለ እየተገነቡ ያሉት በመንግስት ስለሆነ መንግስት አሁን ይሄን አዋጅ እዚህ ላይ ከወጣ መንግስትን ያልገነባም በዚህ አዋጅ መሰረት ፌዴሬሽኖች ናቸው የሚገነቡት የሚል ነገር እንዳይመጣ ያው በየክልሉም በየከተማ መስተዳድሩም እየገነባ ያለው መንግስት ነው። ስለዚህ ፌዴሬሽኖች አቅም ኖሯቸው መገንባት ሲችሉ እንደ አስፈላጊነቱ ይገነባሉ የሚለው ቢካተት የሚለውን ለመግለጽ ነው። ሁለተኛ አንቀጽ 29 ቁጥር 1 ላይ እንግዲህ ያው የማናጀር ተወካዮች ጋር ተያይዞ የወጣው ሀሳብ አለ። እንግዲህ መንግስት ህጋዊ ፍቃድ ወይም ይሰጣል የሚል ነው። እዛ ጋር ያው ትኩረት ቢሰጥበት ለምሳሌ ቅድም ያው ከቤቱም ሲገለጽ ነበርና እነኚህ የአትሌት ተወካዮች ወይም ማናጀሮች እኛ ያለ እነሱ ወደ ውጭ ዓለም አንሄድም እና ከዚህ በፊት ፌዴሬሽኑ ያው ይመዘግባል፣ ፈቃድ ይሰጣቸዋል። ከዛ በአመት የተወሰነ ክፍያ ለፌዴሬሽኑ ይከፍሉ ነበርና አንዳንድ ማናጀሮች $5000 እንደዚህ በአመት ይከፍሉ ነበር። ከዛ የዛሬ 3 አመት አካባቢ ፌዴሬሽናችን የተወሰነ መጨመር አለባችሁ የሚል ሀሳብ ለማናጀሮቹ ያቀርባል ማለት ነው። እዚህ እነኛ ማናጀሮች ለወርልድ አትሌቲክስ ወደ ክስ ይሄዳሉ። እንደዚህ አይነት ተጽዕኖ እየተደረሰብን ነው የሚል ቅሬታ ያቀርባሉ። በዛ ምክንያት የወርልድ አትሌቲክስ ኮንግረሱን ይጠራል ማለት ነው። በኢትዮጵያ ጉዳይ የሚል ተጠራ ማለት ነው። ስለዚህ ምንድነው ሲባል እንደዚህ ነው ተባለ። ከዛ ፌዴሬሽኑን የሚያስተባብሩት እነ ረዳት ኮሚሽነር ደራርቱ ነበሩ። ምንድነው ሲባል እንደዚህ ነው ተባለ። አይ በቃ ትተናል አሉ እና ተሰብስበው ሊቀጡን ማለት ነው። ከዛ በዛ ምክንያት ሁሉም ሀገር ላይ ከዚህ በኋላ የማናጀሮችን ፈቃድ በፊትም የምሰጠው እኔ ነኝ። አሰልጥኖ መዝኖ ነው ወርልድ አትሌቲክስ የሚሰጠው። ፈቃዳቸውንም የምሰጠው እኔ ነኝ። ክፍያውን የሚከፍሉት ለእኔ ነው። ከዚህ በኋላ ወርልድ አትሌቲክስ በየአመቱ ለየሀገራት ፌዴሬሽኖች $20,000 ለቢሮ አገልግሎት የሚሆን እሰጣለሁ የሚል እንትን ተባለ። አሁን እኛም ለመመዝገብ እንኳን ተቸገርን ማለት ነው። ስለዚህ እዛ አካባቢ ያሉት ነገሮች በጣምም ስለሚያስፈልጉን ከፌዴሬሽኖች ጋር ሆኖ መመሪያዎች ወይም የፌዴሬሽኖቹን መመሪያ የማሳወቅ ቢሆን እንጂ ባህልና ስፖርት ሚኒስቴር ገብቼ መዘግባለሁ ካለ ያው ከዛ ጋር ስለሚጣረስብን እሱ ጋር ያው ቢታይልን የሚል ነው። ከዛ አንቀጽ 40 ቁጥር 1 ላይ ማንኛውም በዓለም አቀፍ የስፖርት ኩነት ላይ ለመሳተፍ ወደ ውጭ ሀገር የሚሄዱ ያው አትሌቶችን ማለት ነው ባህልና ስፖርት ሚኒስቴር ወይም መንግስት ፍቃድ መስጠት አለበት የሚል ነው። ይሄ እጅግ በጣም ይጎዳናል አትሌቶቻችንን። ቅድም ተብሏል በቀን ከ100 በላይ ናቸው በዚህ ሰዓት ፌዴሬሽናችን ላይ አሁን ብትሄዱ ቢሮ ላይ ተሰልፈው ነው የሚገኙት እና ያውም ትሬኒንጋቸውን ሰርተው ነው ተመልሰው እንትን የሚሉት። ይሄ አሰራር እኔም ደርሼበታለሁ እና ኃይሌ እንደውም አብዛኛውን በዚህ ውስጥ ነበር ያለፉት። ፌዴሬሽን አትሌት መሆኑን ያረጋግጣል። ከዛ ወደ ስፖርት ኮሚሽን ነበር። ስፖርት ኮሚሽን ደግሞ ለኤምባሲዎች ይጽፋል። ያ አሰራር ትክክል አይደለም ተብሎ የዛሬ 25 ዓመት አካባቢ የቀረን አሰራር አሁን ወደዛ ማምጣት የበለጠ ስለሚጎዳን እሱ ቢታይልን ነው። ከዛ ባለፈ ግን ከአትሌቶች ምዝገባ ጋር ከተለያዩ ነገሮች ጋር ለመንግስት አይደለም ለኤምባሲዎችም አዲስ የጀመርናቸው አሰራሮች አሉ። አትሌቶቻችንን መዝግበን ለሁሉም የማሳወቅ አሰልጣኞቻችንን ያሉንን በሙሉ እናሳውቃለን። በሲስተሞቻችን ላይ ይታወቃሉ። ኤምባሲዎች ጋርም እንዲደርስ መንግስት ጋርም እንዲቀመጥ እንፈልጋለንና ፍቃዱ ግን አድካሚ ስለሆነ መጀመሪያ ፌዴሬሽን ይፈቅድ አትሌት መሆኑን ያረጋግጣል። እንደገና ደግሞ ባህልና ስፖርት ሚኒስቴር አትሌት ነው ብሎ ለኤምባሲዎች ወይም ለሌላ አካላት መጻፉ ድሮ አላሰራ ብሎ የቀረ የነበረ ነውና አሁን ወደዛ መመለሱ ትንሽ አትሌቲክሳችንን በጣም አድርጎ ይጎዳል። እዚህ ላይ እንዲታይልን ነው።
ሚኒስትሩ ያው ተገቢውን ድጋፍና ክትትል ቢያደርግ ጥሩ ነው ብዬ አስባለሁ። ከዛ ባለፈ አንቀጽ 43 ቁጥር 2 ላይ ሚኒስትሩ የበጀት ድጋፍ ሊያደርግ ይችላል የሚለውን ሚኒስትሩ ያው ለእኛ እንኳን በተወሰነ ደረጃ ድጋፍ ያው ይደረግልናል። እንደው በደንብ ድጋፍ ቢደረግ ሊያደርግ ይችላል ብቻ ሳይሆን በደንብ ድጋፍ ቢደረግ ስፖርታችን በጣም ያድጋል ብለን እናስባለን። እዛው ላይ ቁጥር 5 ላይ የግጭት አፈታትን በተመለከተ የፌዴራል ስፖርት ከፌዴራል ስፖርት ማህበሮች ጋራ ያው የራሳቸው አሰራር ስላላቸው ጠቅላላ ጉባኤም ስላላቸው በሱ ቢታይ። አንቀጽ 45 ቁጥር 3 ላይ ሚኒስትሩ በብሔራዊ ቡድን ዝግጅትና ውድድር የሚከታተል የሚደግፍና የሚቆጣጠር አካል ያደራጃል የሚለው ይሄም ለአሰራር ስለሚያስቸግር ለምሳሌ አንዳንድ አሰልጣኞች ወይም አትሌቶች አልተመረጥንም ያው ብዙ የኮንፍሊክት ኦፍ ኢንተረስቶች አሉና ቅሬታ በሚያቀርቡበት ሊያቀርቡ ይችላል በሚዲያም በተለያየ ነገርም። ከዛ አይ እንደዚህ አይነት ቅሬታ ስላለ ብሎ ባህልና ስፖርት ወይም ሚኒስትር ወይም መንግስት ቴክኒካል ስራ ወይም ምርጫ ላይ ወይም ደግሞ አንዳንድ ብሔራዊ ስልጠናው ላይ ገባለሁ ካለ ስለሚጣረስ ድጋፍና ክትትል ቢያደርግ እንጂ የቁጥጥር ስራው ባይኖር በምንስ ሙያተኛው ይቆጣጠራል የሚለውን ቢወሰድ ነው። አንቀጽ 46 ቁጥር 4 ላይ የብሔራዊ ቡድን ተሳትፎና ስነ ስርዓት ተላልፎ የተገኘ አትሌት ወይም ባለሙያ ከማንኛውም ቀጣይ የብሔራዊ ቡድን ተሳትፎ ይሰናበታል የሚለው እዚህ ጋር አንዳንድ ጊዜ ሊያጋጥም ይችላል። አብዛኞቹ ወጣት አትሌቶች ናቸው፣ ታዳጊዎች ናቸው። ሙሉ ለሙሉ ይታገዳል የሚለው ሳይሆን እንደ አስፈላጊነቱ ሊታገድም ይችላል። ግን ደረጃ በደረጃ የሚል ቅጣት ቢኖረው አንድ ጥፋት ስለጠፋ ሙሉ ለሙሉ ይታገዳል የሚለው ነገር ባይኖርና ሊታገድ ይችላል ግን ደረጃ በደረጃ የሚለው ቢኖር ይሄን ማለት ነው። አመሰግናለሁ። ኢሳያስ ጅራ እባላለሁ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ነኝ። እንግዲህ ኢትዮጵያ ደሴት አይደለችም። የዓለም አቀፍ ሕግጋትን ተቀብላ የምትሰራ የፈረመች ሀገር ነች እና አዋጆቹ ሲወጡ ከነሱ ጋር የሚጣጣም ቢሆን ሚኒስቴር መስሪያ ቤቱም እንደ መንግስት ሩቲን ስራ ውስጥ ከሚገባ እነኝን ማህበራትን የመቆጣጠሪያ መንገዱን ብዘረጋ አልፎ አሁን አብዛኛዎቹ ጋር ስራ አስፈጻሚ መስራት የሚገባቸው ስራዎች ናቸው ወደዚህ የመጡትና ተቋሙን ራሱ እንደ ተቋም ተጠሪነቱ ለዚህ ስለሆነ የራሱ የበላይ አካሉ ጠቅላላ ጉባኤውም ቢሆን ፌዴሬሽኑም ደሴት አይደለም፣ በሀገር ውስጥ ነው ያለው እና መንግስት እነኝን የመቆጣጠር ነው። ይህን ስርዓት የሚጥሱትን የመቆጣጠር ኦዲት የማያስደርገውን በመቆጣጠር እርምጃ የመውሰድ ስልጣን አለው እና በዛ ደረጃ ኤምፓወር የሚያደርግ አዋጅ ቢኖር እንጂ አብዛኛው አልፈን እንደዚህ እናደርጋለን የሚለው እንትን ለምሳሌ ብዙውን ጊዜ የሚባለው ፌዴሬሽኖች በአይኦሲ በፊፋ የዛን ስም እየጠራችሁ ታስፈራራላችሁ ነው የሚባለው እና እነኚህ ነገሮች ወደ ቅጣት የሚያስኬዱ ከሆነ ያን ህግ ማክበር ግዴታ ነው የሚሆነው። ወደ ፍርድ ቤት የማይሄድን ጉዳይ ወደ ፍርድ ቤት ከወሰድኩ ለምሳሌ የነ ሲዳማን የነ መከላከያን ምሳሌ መውሰድ እንችላለን። ወደ ፍርድ ቤት ወሰዱ፣ አቁሙ አሉን፣ ማስጠንቀቂያ ሰጡን። ወደ ካስ በኋላ መስመር አስያዝ ናቸው። ካስ ውሳኔ ያስተላለፈባቸው፣ እኛም ከቅጣት ዳን፣ እነሱም ቅጣታቸውን ተቀበሉ። ስለዚህ ይሄን እንደውም ሚኒስቴር መስሪያ ቤቱ የሌሎች ሀገራት ለምንድን እንደምለው ገላጋይ ኮሚቴ ማቋቋም፣ ምክንያቱም ብሎ እጅ ሰብስቦ ከመቀመጥ በዛም በዚህም ችግር ከሚነሳ ገላጋይ ኮሚቴ ተቋቁሞ ጠርቶ እነኚህ ገላጋይ ኮሚቴዎች ከየት እንደሚወጣጡ ሚኒስቴር መስሪያ ቤቱ ከማህበራት ጋር ተነጋግሮ በአጠቃላይ በሀገሪቱ ውስጥ በሚነሳው ጉዳይ ወደዛም ወደ ካስም ከመሄዱ በፊት እኛ ራሳችን በራሳችን መፍታት የምንችልበትን ገላጋይ ኮሚቴ ማደራጀት ብቻ እሱ ላይ ቢያይ ነው። ለምሳሌ እኔ የፊፋን ህግ ካላከበርኩ በጀት የሚመድበው ፊፋ ነው። ኢሚዲየትሊ ነው እርምጃ ነው የሚወስደው። ከዚህ ጋር ተያይዞ መንግስት ድጋፍ ሳይሆን በጀት ስሙ ራሱ መቀየር አለበት የሚል አቋም ነው ያለኝ። እኔ ሁል ጊዜ እላለሁ 31 ምናምን ዲሲፕሊኖች አሉ። ለእነኚህ ሁሉ የተለያየ መመሪያ በአንድ ላይ እነኚህን ጨፍቆ እንደየዲሲፕሊኖቹ ማከናወን መተግበር ያስቸግራል እና ወደ መንግስት ድጋፍ ስንመጣ ከስሙ ጀምሮ ነው። ከስሙ ጋር ነው ችግር ያለብን። ድጋፍ የሚያደርግ አካል ስመቸው ነው የሚያደርገው።
ወይም ስኖሩ ነው የሚያደርገው። ድጋፍና በጀት ስሙ መለያየት አለበት። በጀት መሆን መቻል አለበት የሚል እምነት ነው ያለኝ። በዚህ ደረጃ የምናይ ከሆነ መልክ ይይዛል። ሁለተኛ እኛ እኮ አሁን ሻለቃ እንዳነሳው ኃይሌ እንዳነሳው 11 ሰው የጠፋበት ነው ያለ ነው። ሀገርን ወክሎ አፍሪካ ዋንጫ ላይ ባክ ቱ ባክ ዓለም ዋንጫ ላይ የሚሳተፍ ቲም ነው ያጣ ነው። ለምንድን ነው ይህን ያጣ ነው? እኛ ውድድር እኮ ነው የምንገመግመው ሁል ጊዜ ቁጭ ብለን። ትልቁ ችግራችን ውድድር መገምገም ላይ ነው ተጠምደን ያለ ነው። በውድድር ለምን ውጤት አልመጣም? ተወዳዳሪው ከየት ነው የሚመጣው የሚለውን ሶርሱን ትተናል። ስልጠና የሚባለውን ነገር ረስተናል። ስለዚህ ይሄ አቅጣጫ ማስቀመጥ ካለብን ግራስ ሩት ላይ ዩዝ ዴቨሎፕመንት ላይ ምን አቅጣጫ መቀመጥ መቻል አለበት እንደ ሀገር። ከዚህ ውርደት ውስጥ ሊያወጣን የሚችል የአሰራር ስርዓት እንዴት እንዘርጋ? አውሮፓውያኖች እኮ በየ6 ዓመት በየ8 ዓመታቸው ህፃናቶችን ሊጉ ሲዘጋ ውድድሮችን እናያለን። የስፔንን ተሞክሮ ማየት ይቻላል። ስለዚህ ወደዛ ጋር መውረድ ካልቻል አሁንም ይህን መወቃቀሱ ይቀጥላል። ኦሎፍ ዘሰደን በድንገት የመጣውን ልጅ የምናወዳደር ከሆነ እድሜውን ጠብቆ ማወዳደር የማይቻልበት ስርዓት ከሌለው አስቸጋሪ ነው። አንድ መመሪያ ያወጣን በቅርብ አንደር 15 ላይ በዚህ ጊዜ የተወለደ ልጅ ከዚህ በፊት የተወለደ ልጅ መሳተፍ አይችልም ብለን ሊግ ወደታች ስናወርድ ነው የተባለው። ከዛ በላይ የሆነ ሰው መወዳደር ስለሚፈልግ ማለት ነው በዛ እድሜ ደረጃ ውስጥ። ስለዚህ መፈተሽ የሚገባን ማህበራትን ደግፈን በየስራችን የወጣት ልማት ማሰልጠኛ ማዕከላት በየክልሎቻችን ተዘርግቶ በዛ ደረጃ እንደ ህግ መቀመጥ መቻል አለበት። ድሬዳዋ ኦሮሚያ ጀምሯል። ደራርቱ አካዳሚ ላይ፣ ኢትዮጵያ ስፖርት አካዳሚ አለ፣ አምቦ ጎል ፕሮጀክት አለ። ድሬዳዋ ላይ የተጀመረ ስፖርት ስልጠና ማዕከል አለ። ልቀት ማዕከላት መስፋፋት መቻል አለባቸው። ከነኚህ ውስጥ ሰው አናጣም። ፕራይም ሚኒስትራችን ኢኒሼቲቭ ወስዶ አሁን 300 ልጅ መልምሉ ተብሎ እየተመለመለ ያለው እነኚህ ልቀት ማዕከላት ቢኖሩ ከሞሮኮ ንጉሥ እኮ ብዙ መማር እንችላለን። መኖሪያ ቤቱ አጠገብ ሴንተር ኦፍ ኤክሰለንሲ 14 እና ከዛ በላይ በሆነው ሄክታር ላይ ምን አይነት ተቋም እንደገነቡና የሞሮኮ የእድገት ምስጢር ከዛ ተቋም ብቻ ሳይሆን አሁን ኢትዮጵያ የጀመረችውን ፕሌይንግ ግራውንድ በየቦታው በማስፋፋት ማለት። ስለዚህ ሄደን የሀገር ክብርን ከተራ ጨዋታ እኮ በላይ ነው የእነኝህ ልጆች ጌም ማለት የሀገርን ባንዲራ ከፍ የሚያደርጉ ናቸው። ስለዚህ እሱን ተቋም ነው የሚመራው ብለን መቀበል መቻል አለብን። አዋጁ በዛ ደረጃ መልስ የሚሰጥ መሆን መቻላል። እነኚህ ህጎች የሚስተካከሉ ህጎች ብዙም የተለያየ መስመር ላይ የሚያቆሙን አይደሉም። ህግ መኖር አለበት እንደ ሀገር በጣም እስማማለሁ በግሌ። ነገር ግን ደግሞ ኦንላይን የሚደረጉ ህጎችን ማስተካከል። 2 ህጎች አይደለም እንሰራ ያለው በአንድ አምብረላ ስር ነን ሁላችን። ግን ሊቆጨን የሚገባው የቱ ጋር ነው የተሰበር ነው የሚለውን የስፖርት ስብራቱን ሚኒስቴር መስሪያ ቤቱ ለይቶ ፕሬዘንት አድርጎልናል። የቱ ጋር ነው የተሰበር ነው የሚለው እሱ የዚህ አካል ሆኖ ክልሎቻችን በፈለጉት ጊዜ ብቻ ሳይሆን በግዴታ የስልጠና የልቀት ማዕከላትን ዘርግቶ የወጣት ልማት ላይ መስራት እንደሚችሉ አቅጣጫ ተቀምጦበት በዛም መሄድ ብንችል እነኚህ የተነሱት ግብአቶች ሰልፍ ሰንተርድ ሆኖ ሳይሆን አላይን ተደርጎ ያን ማክበር ግዴታ ነው። ያን ባናክብር ምንድን ነው የሚሆነው? ባይዞይ አሁን የኢትዮጵያ እግር ኳስ ፌዴሬሽን ፊፋ ስር መደበቅ ይፈልጋል። የፊፋ ህግ ነው የሚያነሳው ላይ የኢትዮጵያን መንግስት ህግ መጠበቅ አይፈልግም የሚለው እዚህ ጋር አመለካከቱ መቀየር መቻል አለበት። ለኢትዮጵያ እግር ኳስ ፌዴሬሽን ሰርቲፊኬት እኮ የሰጠው ሚኒስቴር መስሪያ ቤቱ ነው። ከዚህ ውጭ እንዳይነው ነገር ግን ደግሞ በዚህ ህግ ትተዳደራለህ ብሎ ሰጥቶት የስራ አስፈጻሚውን ስራ ደግሞ መልሶ ሚኒስቴር መስሪያ ቤቱ መውሰድ የለበትም የሚል ነው አጠቃላይ ይዘቱ። እነኝን
ጥቃቅን ነገሮችን ማስተካከል። አዋጅ ላይ ደግሞ አንድ ነገር ከተቀመጠ አዋጅ ነው። ስለዚህ እሱን ማየት ያስፈልጋል። ከምንም በላይ ግን ማየት የሚገባን ስብራቶቻችንን መልስ የሚሰጥ መሆን መቻል አለበት። እንደ በተራ ሩቲን መመሪያዎች ስንጨቃጨቅ ስንጓተት ከምንውል እሱ ላይ ነው ውጤቱ መጣ። ሁሉ ነገር እዛ ስር ይደበቃል። ኢትዮጵያ እግር ኳስ ፌዴሬሽን በጣም መልካም ስራዎችን እየሰራን ነው ያለነው። ዋናው ናሽናል ቲም ግን ውጤታማ መሆን ስላልቻለ አጠቃላይ የሰራናቸው መልካም ነገሮች በዜሮ ነው የሚያባዛው ያ ውጤት። ምክንያቱም ህዝባችን ውጤት ነው የሚፈልገው። በዚህ ደረጃ ነው መመለስ የሚገባንና ሚኒስቴር መስሪያ ቤቱም የሰሩትም ሰዎች ረቂቁንም ያዘጋጁት ሰዎች በሚነሱ ነገሮች ላይ ኔጌቲቭ አንደርስታንዲንግ ሳይኖረን ይሄ በዚህ መልኩ መስተካከል የሚችል ብለን ብናይ መልካም ነው። ማንም ሀገራችንን በማይሆን መስመር ላይ አቁመን የሆነ እርምጃ እንዲወሰድ ፍላጎት ያለው ሰው የለም። ቢሆን እንኳ በውስጣችን ይዘን የራሳችንን በግላችን የምንነጋገር ሰዎች ነን እና ሆኖም ግን ህግ ማክበር ደግሞ አስፈላጊ ነው፣ አላይን ማድረግ አስፈላጊ ነው የሚል ለማንሳት ነው። አመሰግናለሁ። ብርሌው እንዳለ ይባላለሁ። ከአማራ ክልል ቅርጫት ኳስ ፌዴሬሽን ፕሬዚደንት ነኝ። ይህን መድረክ ያመቻቹት የቋሚ ኮሚቴ ሰብሳቢዋና የባህልና ስፖርት ሚኒስትሯን ከልብ እያመሰገንኩ የእግር ኳስ ላይ ያለው የመተዳደሪያ ደንብና አትሌቲክስ ላይ ያለው መተዳደሪያ ደንብ አንድ አይደለም። ሳይንሱም ቴክኒኩም አይገናኝም እኮ። መንግስት ደግሞ እዛ ውስጥ ገብቼ ልናገርም አይደለም ያለው። ግን ይሄን ሸብ አድርጎ ውጤታማ የሚያደርግና እንደ ሀገር ሊጠቅም የሚችል ነገር ህግና ስርዓት እናስቀምጥ ነው የተባለ። ከዛ ምን ይሆናል? ህግና ስርዓትን የማይፈልጉ ሰዎች ነው ምን ይላሉ? በቃ አትነካኩን፣ አይመለከታችሁም። አይ እንዴት መጣችሁ ሲባል ደግሞ ምን ይላል? ተመርጬ ህዝብ መርጦኝ በዛ በመጀመሪያ በነበረው መተዳደሪያ መስመር ትራክ ነው የመጣሁት ይላሉ። ያ መተዳደሪያ ደንብ በመጀመሪያ ያወጣውስ መንግስት አይደለም እንዴ? የምሳሌ የስፖርቱ የትልቁ በስልጣን ባለቤት ስፖርት ምክር ቤት ነው አይደል? የስፖርት ምክር ቤቱ ሰብሳቢ ማለት ጠቅላይ ሚኒስትሩ ወይ ምክትል ጠቅላይ ሚኒስትሩ ነው አይደል? እንደ ሀገር አቀፍ እና ብዙ ጊዜ እኔ የሚታየኝ ምሳሌ ፋይናንስ ኦዲት አልደረግም እና ከዚህ ከመመሪያና አጠቃላይ ከፋይናንስ ከዲሲፕሊን ጋር ሲያዝ የምሳሌ አንቀጽ 65 ላይ የሚያነሳው ምንድን ነው የሚለው? ያጠፉ እስከ 10 ዓመት እስከ 7 ዓመት በትንሹ 3 ዓመት ይላል። የበፊቱ መተዳደሪያ ደግሞ ግን ምን ይላል? የዲሲፕሊን ችግር ካለባቸው በማንኛውም ማህበራዊ ጉዳያቸው ላይ የዲሲፕሊን ችግር ካለ ከተከሰሱ ከማንኛውም ውድድር ውጭ ይሆናሉ ነው የሚል የመጀመሪያው መተዳደሪያ ደንብ። ነገር ግን በብዙ መንገድ ህግ አልበኝነትን ትምህርት የሚሰጡ ህግ አልበኝነትን በስርዓት ኤክሰርሳይዝ እንዲያደርግ ማህበረሰቡ የሚያደርጉ ሰዎች ተቀምጧል። ይሄ ሲሆን መንግስት ለምን ዝም አለ ብለን ጠይቀን ለምንድን ነው ዝም አለ የሚለው ፋይናንስ ዙሪያ ላይ የምሳሌ ያክል ኦሎምፒክ ላይ ምርጫ ሲካሄድ ኦሎምፒክ ሲዋቀር ከየፌዴሬሽኖቹ የኦሎምፒክ ስፖርቶች ኦሎምፒክን ያዋቅራሉ ነው የሚለው መተዳደሪያ ደግሞ። የእኛ ሀገር እኮ የኦሎምፒክ ስራ አስፈጻሚ እኮ አትሌቲክስ የለበትም። ዋናው ስፖርታችን ማለት ነው እግር ኳስ የለበትም። ምን አሁን ከቅርብ ጊዜ በኋላ ገብተው ከሆነ አላውቅም። ስለዚህ ለምን እንደሆነ የማይገባኝ ነገር የምንሸፋፍነው ነገር አንደኛ እዚህ ውስጥ ያለ አብዛኛው ጤነኛ አይደለም። ጤነኛ አይደለም ስል ከጤና አንግል ሳይሆን የመመሪያን ከመጣስ አንግል ይሄ ተፈራርሞ የገባው የጤነኝነት ምልክት ስላልሆነ ማለት ነው። ስለዚህ መንግስት ይህንን ህግ ሊያስከብር ይገባል። የሰጠውን በጀት የት እንደገባ ሊጠይቅ ይገባል። ይሄን የምልበት ደግሞ ሌላው የክልል የስፖርት ቢሮ ኃላፊዎች ማለት ነው ኦሎምፒክ ላይ እኮ ስራ አስፈጻሚ አባል ሆነዋል። በአንድ በኩል የዓለሙን የመተዳደሪያ ደንብን ነው የምናከብር፣ ይሄ ትክክል አይደለምናል። የምሳሌ የፖለቲካ ተሿሚ ስፖርቱ ላይ አይገባም ተመራጭም አይሆንም ብሎ ይዘጋሉ። ግን ከክልል መጥተው ስራ አስፈጻሚ ይሆናል። ለምን? ህግ ተጥሶ በህግ አልበኝነት ስለሚቀመጥ ማለት ነው።
ስለዚህ የመንግስትን ወቅሳቸዋል የሚለው እዛ ላይ ይመጣል ዋናው ነጥብ ማለት ነው። ለምን መንግስት ያንን የራሱን እንኳን ተሿሚዎች መቆጣጠር እንዴት አልቻለም ነው። እኔ ያወጣሁትን መተዳደሪያና ደንብ ጥሰህ በዚህ ልክ ሄደሃል ብሎ ለምንድን ነው እዛ ጋር እርምጃስ መውሰድ ያልቻለ? ከቀረጽ ነፃ የሚወጣ ቱታ አንድ ከተማ ላይ ብታወት በእርግጠኝነት የምነግራችሁ አብዛኛው ስፖርተኛ ሳይሆን ወይ ትልልቅ አመራር ነው የለበሰው ወይ ማዘርዋይስ የሆነ የተለየ ሪሌሽን ያለው ሰው ነው ማለት ነው የለበሰው። ስለዚህ ከቀረጽ ነፃ ወጥቷል፣ በመንግስት ስም መጥቷል፣ በሀገሪቱ ህዝብ ስም ህግና ስርዓት ጠብቆ ከወደብ የመጣን ንብረት የት እንደገባ ኦዲት መደረግ አለበት። ይሄንን እያልኩ ሌላው የቴክኒኩን ጋር በተያያዘ የምሳሌ እግር ኳስን እንደ ምሳሌ መውሰድ እንችላለን። የፕሪሚየር ሊጉን አክሲዮን ማህበር እኮ ራሱ አድርጎ እኮ ብዙ ገቢ ያመጣል፣ ብዙ ነገር እኮ በራሱ ስር ማድረግ ይችል ነበር። እግር ኳስ ፌዴሬሽን ቴክኒክ ነው፣ ስራ ነው። ስራውን ለአክሲዮኑ ሰጠ፣ ጣልቃ አይገባም እዛ። አሁንም እኮ መንግስት እዛ ላይ ጣልቃ ገባለው ሳይሆን የየራሳችን የየፌዴሬሽኖችን የራሳችን መተዳደሪያ ደንብ እኮ ያወጣል። ለምሳሌ ቅርጫት ኳስ የራሱ ሊያወጣ ይችላል፣ መረብ ኳስ የራሱ ሊያወጣ ይችላል። የጋራ ደግሞ ለስፖርት ምክር ቤቱ ደግሞ የራሱ መተዳደሪያ ደንብ ይኖራል አይደል? ተጣሪነቱ ለዛ ሆኖ ማለት ነው። ይሄ ሲስተም መዘርጋት የለበትም ነው እንጂ አሁን እኮ ጣልቃ ገብነት መጀመሪያ ከሲስተሙ ስናፈነግጥ ነው። ለምን በሙስና በአሰራር በተለያዩ ነገሮች የመንግስትን አቢዩዝ የምናደርግ ከሆነ ምን ይሆናል? መንግስት ጣልቃ ይገባል። መንግስት ሳይሆን የዲሲፕሊን ህጉ ነው ጣልቃ የሚገባው እንጂ ከዚህ በፊትም አሁን ምሳሌ እግር ኳስ ላይ ገብቶ ነበር። እግር ኳስ ላይም አሁንም ደጋግሜ የምናገረው አሁን ባለው ሰዓት ላይ ጭቅጭቅ ተነስቶ ያውቃል። አገር ተቀጥቶ ያውቃል። ኦሎምፒክ የሚመሩ ሰውዬ ግን በነበሩበት ሰዓት ላይ ግን ነበር ጭቅጭቅ፣ አሁንም ጭቅጭቅ አለ። ነገር ግን በጣም የሚገርመኝ ምንድነው ሌላው የመንግስት የምሳሌ የብልጽግና ተመራጭ ሆነ የፓርላማ አባላቸው ጣልቃ ገብነት አያስፈልግም ብለው እዚህ ሲከራከሩ እንሰማለን። በዛ በኩል ደግሞ ህግ አውጪ ነን ብለው ደግሞ በዛ በኩል ደግሞ አባል ነን ሲሉ ደግሞ እንሰማለን። በዚህ በኩል መንግስት ናቸው፣ በዚህ በኩል ደግሞ መንግስት አያስፈልገኝም የሚሉ ሁለት ቢሎ የያዙ ሰው ናቸው። ይሄን ፐርሰናሊ እንዲያዝብኝ ደግሞ አልፈልግም። ሲስተም የት ማወራው ትክክል አይደለም፣ ህጉ አይጋብዝም የሚል ካለ አሁንም ቢሆን ኃላፊነቱን ይወስዳል። ስለዚህ መንግስት ለምንድን ነው ይሄን ማስከበር የማይችለው? አይ ኖ በእኔ አባል ሆነ እዚህ ስር ላይ ሆነ ይሄን አጥፍታል፣ ይሄን እያደረግክ እኔ ጋር አትቀጥልም። ይሄ ከሆነ ደግሞ በህግና ስርዓቱ መስመር እንጠይቃለን። ለምንድን ነው መንግስት እንዳላለ? እኔ አሁን መንግስት ለመውቀስ ፈልጌ አይደለም፣ ግን ይሄንን ሲስተም መንግስት በዚህ ልክ ያውቃሉ ወይ? አንድ ውድድር እኮ የኦሎምፒክ ውድድር እኮ የሀገራችንን ባህልና ስርዓት ያልጠበቀ አገባብ እኮ ዜግነቷ እንትን እንግሊዛዊት የሆነች ዶክተር ኤደን የምትባል ጅንስ ለብሳ እኮ ገብታለች። ከዚህ በላይ ህዝብን መናቅ ምን ያመጣዋል? ከዚህ በላይ እኮ ህዝብን መናቅ ምንም የትም ሊታይ አይችልም። የእኛ ደግሞ አንዷና አንድ አይን ብሌናችን ምን ያት አትሌቲክሱ በዓለም አደባባይ እኮ የምንኮራባት እሷ ነበረች፣ እየጠፋች መጣች። ነገር ግን ስፖርቷ አሁን ውጤቱ ሲጠፋ ግን ውጤት ጠፍቷል የሚለው ለኮ ፎከስ አድርገው ያወሩ። እኔን ግን እንዳትነኩኝ የሚባለው ሀሳብ ብቻ ነው ሁሉ ጊዜ ሲደጋገም። የምሳሌ ጣልቃ ገብታ ጋር አሁን በአጠቃላይ ሪፖርታቸው ላይ የቀረበው ነው ያየሁት። አጠቃላይ ይሄ በባለሙያ ብዙ ጊዜ ፈይቶ ምናምን ነው ጥናቱ የቀረበው አይደል? ሙሉ ነው ውድቅ ያደረጉት አንቀጽ በአንቀጽ። ይሄ አያስሄድም፣ ይሄ አያስሄድም። ያ ማለት እነሱ አጥንት ያቀርቡልን። ከዛ ውጭ ስለ መዋቅር እኮ ነው ያፈረሱት። የምሳሌ ሚኒስቴር መስሪያ ቤቱ አያስፈልግም ነው እያሉት። ምሳሌ ባህልና ስፖርት ሚኒስቴር የሚባለው አያስፈልግም፣ አካዳሚ አያስፈልግም፣ ሌሎች ፌዴሬሽን አያስፈልግም። ለምን? እኔ ሳዝዝ ተቀበል። እና ምናልባት ስሜታዊ ሆኜ ብዙ ልሸራረፍ ይችላል። ነገር ግን በዚህ ሀሳቦች ዙሪያ ላይ ደጋግሜ ቀጣይም ወደፊትም ማነሳቸው ነገሮች የተነሱት ትክክል አይደሉም ብሎ ቀጣይ የሚነሱ ሀሳቦችም ካለ ከመድረኩም ቀጣይ ሌላ ሀሳብ ድጋሚ ድል እንዲሰጠን እየጠየቁ ነገሩን በደንብ አብሰልስለን እዚህ ላይ ፍርጥ አድርገን ይሄን አዋጅ ሸፕ አድርጎ እንዲመራን አውጥተን መሄድ ካልቻል ነገም ጭቅጭቁ ይቀጥላል። ጭቅጭቁ ብቻ ሳይሆን ስፖርታችን ይጠፋል። ከዚህ በፊት ምሳሌ ያለ እንትን መድረኩ ላይ ቅድም መግቢያው ላይ እንደተነገረው በኃይለ ሥላሴ ጊዜ ጀምሮ ነው ስፖርታችንና በብቂላ ላይ ጀምሮ ነበር። ያኔ ፈራ እግዚአብሔር ያለው ለሀገሩ ተቆርቋሪ ማት በነበረበት ሰዓት ስንት
አትሌቶች እኮ ስንት ነበርን አይደለም? አሁን እንደውም ጭራሽ አትሌቶች እኮ ወደ መስመር እንዲመጡ አይደለም የሚፈልገው። አንድ አትሌት እኮ በዓለም ደረጃ ላይ ታዋቂ የሆነ ዓለም ያጨበጨበለት አትሌት እኮ ቢቻል በሱ ስም እያደረግን ብዙ ኢንካሞችን የምናመጣበት በሱ ስም ብዙ እንትኖችን ይህን አካዳሚዎችን የምንገነባበት ብዙ ነገር መስራት ሲገባን ጭራሽ ስናሸማቃቸው እንውላለን እኮ። አሁን ጥሩ እንደሰራም ሁሉ አይ እናንተም ሰርታችኋል ሲባል አንድ ብለው ሁለተኛውን አይደግሙትም። እኛ እኮ ፍርድ ቤት ላይ ስንወስደው ፌዴራል ፖሊስ እኮ ያጠራው እኮ 666 ሚሊዮን ብር እኮ ጥሪ ያለው ብሎ እኮ ለፍትህ ሚኒስቴር እኮ ይሄንን ያለ መከሰስ መብት ይነሳልኝና ስራ ያለ ስራ ሲል እኮ ይሄንን እኮ ተግባራዊ የሚያደርግ እኮ አጣነልኩ። ለዛ ነው መንግስትን የወቀስ ነው። እኔ አሁን መንግስት የሚለው እንዲደጋገምም አሁንም ፈልጌ አይደለም። ስለዚህ አሁንም የተከበሩ ቋሚ ኮሚቴ ሰብሳቢ ይሄን ፎከስ አድርገው ይሄን መፍትሄ ለሚመለከተው በእርሶ በኩል መፍትሄ እንዲቀመጥበት አዋጁን በራሱ ይሄንን ቆልፎ እንዲይዝ እንፈልጋለን። ወጣ ስትሉ ወደ ሜዳው እኮ የሚታመማል መንግስት የሚታመው ለምን ስፖርቱ ዙሪያ ላይ ያለው ይሄ ጥቅማ ጥቅም እየተሳሰረ ጥቅማ ጥቅም መበተንና መፍረስ አለበት። ሀገርን መታደግ አለበት። አብዛኞቹ የፌዴሬሽን ፕሬዝዳንቶች ፋይናንሻልም አካዳሚካልም በብዙ ነገሮች የተሻለ መስመር ላይ ያሉ ናቸው። እንደውም አብዛኞቹ እኮ ፌዴሬሽን ሁሉ ሲባሉ አልፈልግም ብለው እምቢ ብለው ነው የሚሄዱት። አንዳንዶቹ ደግሞ በጉልበት በሙስና በተለያየ መንገድ አድርገው ደግሞ አልለቅም ሲሉ ታያላችሁ። ምንድን ነው ብላችሁ ከጀርባ ስታጠኑት ምንድን ነው? አገር ሊገነቡ ነው ወይስ እምነት የሆነ ምን ያስፋፉት ምንድን ነው ሲባል የለም። አንድ ታርጌት አለ፣ የሰው ዝውውር አለ፣ አቢዩዝ የሚደረግ ዶላር አለ፣ እዚህ ደግሞ የሚቸረቸር ትጥቅ አለ ማለት ነው። አይ አላረኩም ካለ ኦሊት የምሳሌ ፍርድ ቤቱ ላይ እኮ ፍርድ ቤት ላይ ሲቀርብ እኮ ኦሊት አልደረግም ብሎ እኮ ደብዳቤ ጻፈ ተቋም እኮ ኦሎምፒክ። ስለዚህ ስፖርቱ የትክክለኛ ሳይንሳዊ የሆነ ነገር የሚካሄድበትና ስፖርቱ የምንዝናናበት ስፖርቱ ፍቅር የምናመጣበት ሳይሆን ጠብ የምንሸምትበት አጓጉሌ የሆነ ዳይሬክሽን የምንይዝበት መድረክ ሆኗል። ያ ደግሞ ምሳሌው ምልክቱ እዚህ ያለው ግሩፕ አለ፣ የሚደግፍ ግሩፕ አለ፣ ማይደግፍ አለ። የሚደግፈው እዛ ይህንን ሀሳብ ደግፎ አይሆንም የሚለው አካል ከምን አንግል እንደሆነ ራሱ ያውቀዋል። እያንዳንዱ ባፉ ባይናገረው ህሊናው ራሱ ይነግረዋል፣ ያውቁታል ራሳቸው። ስለዚህ ከዚህ የተሳሳተ አስተሳሰብ ወጠን ወደ ቀለባችን መመለስ ያለብን ይመስለኛል። ለእኛ ስትሉ ተውት፣ በቃ ልኩንም ተውትና እንደ ሀገር ለሀገር ስትሉ ለህዝብ ስትሉ ለአትሌታችን ስትሉ ወደ ቀልባችሁ ተመልሳችሁ ከዚህ መጥፎ ድርጊታችሁ ብትወጡ ደስ ይለኛል። ምክሬም ነው ብዬ አስባለሁ፣ እንደኔ ማለት ነው። እኔ በጣም የሚገርመኝ ትናንት ሲቃወሙ የነበሩ ሰዎች ተመልሰው ተገልብጠው እዛው ላይ ታገኟቸዋል። ምንድን ነው ስትሏቸው ምክንያት የላቸው። አይ ህግ አንድ ሁለቱ ልባቸው ህጉ አይ ይሄ ስለነበር የተሳስቼ ነው በዚህ ህግ ነውና እኔ ስለነበር ነው ብሎ ማስረዳት አይችሉም። እና እኔ የጥቅማ ጥቅም ጋር ተያይዞ የተጠራቀመ ግሩፕ መፍረስ አለበት ብዬ አስባለሁ። ምርጫ እኮ ሲመጣ የፖለቲካ ምርጫ እኮ ያለ አይጦዝም እኮ በዚህ ልክ ለምንድን ነው የሚጾዘው ስትላችሁ ለምሳሌ የክልል የቢሮ ኃላፊዎች ቅርጫት ኳስ ወይም መረብ ኳስ ወይም ደግሞ የአካል ጉዳተኞች ስፖርት ቢጠራ አይመጡ። እግዚአብሔር ምስክሬን ነገር አይመጡ። 3 ፌዴሬሽኖች ከጠሯቸው ይመጣሉ። በተለይ አንዱ ፌዴሬሽን ኦሎምፒክ ከጠራ እና ይህንን ለማለት ነው። ለነበረው ቆይታ አመሰግናለሁ። እንግዲህ በዚህ አዋጅ ላይ የተለያዩ ክፍሎች ቢኖሩም መታወቅ ያለበት ኢትዮጵያ የፌዴሬሽን አቋቁማ ልዩ በዓለም ላይ የሌለ ፌዴሬሽን አቋቁማ በዓለም ላይ የሌለ የስፖርት ሕግ አውጥታ ለዓለም ያስረከበች ሀገር አይደለችም። ይልቁንም የዓለም ሀገራት ባወጡት የቀደሙ ሀገራት ባወጡት ባሉት ፌዴሬሽኖች ላይ ጠይቃ አመልክታ ሕጋችሁን እቀበላለሁ፣ ደንባችሁን እቀበላለሁ፣ በመመሪያችሁ እገዛለሁ
በጨዋታ ሕጋችሁ እገዛለሁ ብላ ፈርማ ነው እየተቀበለችው የገባችው። ይህንንም የፈረመው መንግስት አይደለም፣ የፈረመው ብሔራዊ ፌዴሬሽኖች ናቸው የፈረሙት። ኦሎምፒክ ኮሚቴ ነው የሚፈርመው። ይሄ የተሳሳተ ግንዛቤ እንዳይወሰድ እንፈልጋለን። ብዙ ጊዜ ስደጋግም እንሰማለን። መንግስት ነው እንደዚህ አይነት ውሎችን የፈረመው። መንግስት አልፈረመም። በስፖርት ሕጎች ላይ የፈረሙት የብሔራዊ ፌዴሬሽኖች ናቸው እና ይህንን የማክበርና የማስከበር ግዴታ ደግሞ ህዝባዊ አካሉ ላይ ነው ያለው። ለዚህም ነው ሁላችንም ፌዴሬሽኖች ምናልባት እንደው እንደ አንድ ፌዴሬሽን እንኳን ኖሮ አሁን የወጣው አዋጅ ባይዘው ክብርት ሰብሳቢ፣ ይህ አዋጅ የዛሬ አይደለም። ቅድም አቶ ብልልኝ ጥሩ አድርጎ አስቀምጧል። ይህ አዋጅ በየጊዜው ይቀርባል። ግን በየወቅቱ የነበሩ ሚኒስትሮች አቅርበው ሲያወያዩ ሲያነጋግሩን ኦሎምፒክ ኮሚቴ ጋር አብሮ ማየት ሲሆን እየተጣለ ከየብሔራዊ ፌዴሬሽኖች ጋር አብሮ ማየት ሲሆን እየተጣለ የከረመ አዋጅ ነው። ይሄ አዲስ አይደለም። እየተጨመረ እየተቀነሰ ሙያተኞች ቅድም አቶ ብልልኝ ጥሩ አድርጎ አስቀምጧል። በዚያ ልክ እየቀረበ ያለና ዛሬ ደግሞ ሙያተኞች ኦሎምፒክ ኮሚቴ ሳንነጋገር ወደ መንግስት ቀርቦ ወደዚህ የመጣ አዋጅ መሆኑ ነው ዛሬ እንደዚህ እያወያየ ያለው እና ይሄኛው በጣም ጥንቃቄ የሚያስፈልገው ነው። የትኛውም ብሔራዊ ቡድን ብሔራዊ ፌዴሬሽን አላየውም። ላለማየታችንም ይኸው አስገብተናል። እንግዲህ አሁን እዚህ ጋር መወሰን ያለብን አንዳንዶቻችን ቅጣት የሚለውን ቃል አንወድ ይሆናል፣ መገለል የሚለውን አንወድ ይሆናል። ግን ካነበብ ነው ምንድን ነው የሚለው? ትገለላላችሁ ነው የሚለው። ምንድን ነው የሚለው? ትቀጣላችሁ ነው የሚለው። ቃሉ እኛ የፈጠርነው ሳይሆን ያለ ነው እና በዚህ ደረጃ ነው የምታየው። አንዳንዴ የሚገርም ነገር አለ። ፊፋ ያለው ስዊዘርላንድ ነው፣ አይኦሲ ያለው ስዊዘርላንድ ነው፣ በስዊዘርላንድ ሕግ ነው የሚገዛው የሚተዳደረው የሚል ማብራሪያም ሲቀርብ እንሰማለን። ልክ ነው። ፊፋ በአይኦሲ የሚኖረው በስዊዘርላንድ ነው። በስዊዘርላንድ ነው ሕግ ነው የሚተዳደሩት። በየትኛው ሕግ ነው የሚለውንም ደግሞ ጠልቆ መግባት ያስፈልጋል። በየትኛው ሕግ ነው ሲባል በጣም ሊብራል በሆነ ሲቪል ኮድ ነው የሚተዳደረው። አንቀጽ 60 መሰረት ነው የሚተዳደረው። ፊፋን ብትወስዱት አንቀጽ 60 ሲቪል ኮዱ ምን ይላል? ማክሲመም ዲግሪ ኦፍ አውቶኖሚ ይሰጣቸዋል። ማክሲመም ዲግሪ ኦፍ አውቶኖሚ ምንን ያጠቃልላል? እሱንም ማየት ያስፈልጋል። እያንዳንዱ ብሔራዊ ፌዴሬሽን የማን ነው? ፊፋ የራሱን ደንብ ያወጣል ያለ ማንም ጣልቃ ገብነት። እያንዳንዱ መመሪያ ያወጣል ፊፋ ያለ ማንም ጣልቃ ገብነት። ፊፋ የራሱ ጠቅላላ ጉባኤ ብቻ የራሱን የመጨረሻው የስልጣን አካል ይሆናል። ይሄ ተቀባይነት አለው። በስዊዘርላንድ የስፖርት ሕጎች ወደ መደበኛ ፍርድ ቤቶች አይሄዱም ይላል። ተቀባይነት አለው። ፊፋ በዓለም ላይ በቢሊዮኖች አትራፊ የሆነ ትልቁ ተቋም ነው። ግን ታክስ እንኳን እንዳይከፍል በሲቪል ኮዱ ተመዝግቦ ታክስ እንኳን እንዳይከፍል የተደረገ ተቋም ነው። ከሀገሩም እንዳይወጣ በስስት ያለ ተቋም ነው እና ያ የስዊዘርላንድ ሕግ ሌላው ደግሞ ተጨማሪ ምንድን ነው? ስዊዘርላንድ ላይ የስፖርት ኦፊስ ነው ያለው። ሚኒስትሪም የለውም፣ የስፖርት ኦፊስ ነው ያለው። ያ የስፖርት ኦፊስ በመደገፍና ማገዝ ካልሆነ መከታተል ካልሆነ ጣልቃ አይገባም በፌዴሬሽኖች ላይ። ታዲያ እንዴት ነው የስዊዘርላንድ ሕግ ለዚህ አዋጅ የዓለም አቀፍ አሰራርን ለጣሰ አዋጅ እንደ ምሳሌ የሚቀርበው? ይሄ ተገቢ አይደለም። ሌላው እንደ ምሳሌ የቀረበው የኬንያ ነው። ኬንያ እኮ 3 ጊዜ ተቀጥቷል። መንግስት እንደዚህ አዋጅ እያወጣው ጣልቃ ካልገባ ብሎ 3 ተቀጥቷል። እና እንደ ኢትዮጵያ እንደ ኬንያ እንድትቀጣ ነው ኢትዮጵያ የአዋጅ የሚያስፈልገው? አያስፈልግም። እንደ ጀርመንም ቀርቧል። ጀርመንም እንደ ምሳሌ ወስደናል ተብሏል። ጀርመን እኮ ክብርት ሰብሳቢ የስፖርት ሚኒስቴር የለም፣ ያለው የኦሎምፒክ ኮሚቴ ነው። አሜሪካም እንደ ምሳሌ ቀርቧል። አሜሪካ እኮ የስፖርት ሚኒስቴር የለም፣ ያለው ኦሎምፒክ ኮሚቴ ነው። እንዲመራም ያው ስልጣኑ ያለው ማለት ነው። ስለዚህ ይሄ ምንድን ነው አሁን ስዊዘርላንድን እና አንዳንዴ ምንድን ነው ፈረንጆች ፒክ ኤንድ ቹዝ የሚሉት አባባል አለ። አንድ የተዋበ ቃል ከመጽሐፍ ከቮሊዩም መርጦ ያንን መጠቀም፣ እንደዚህ አይነት ነው የተጠቀሙት ለአዋጁን ለመስራት የፈለጉ የደከሙ ሰዎች ማለት ነው። ስለዚህ ከዚህ አኳያ ይሄ ለኢትዮጵያ የሚጠቅም አይደለም። ምክንያቱም አሁን ስሜቶችን ወደ ኋላ እናድርግ። ማስፈራሪያ ቃላትን እንተዋቸው።
የማሸማቀቅ ቃላትን እንተዋቸው፣ አይጠቅሙም። አዋጅ ነው እየሰራን ያለነውና ቁም ፋክቶች ላይ ነው የሚፈለገው። ሙስና ካለ ሌብነት ካለ ያ የሰረቀ ሰው ሀገሪቱ እኮ ሕግ አላት፣ አዋጅ አላት፣ የወንጀለኞች መቅጫ ሕግ አላት፣ የጸረ ሙስና ሕግ አላት። በዚያ ይቀጣል ወንጀለኛው ሌባው። ስለዚህ ደበላልቀን ባንሄድ ትጥቅን በተመለከተ በጥንቃቄ ብናወራ ትጥቅ አንዳንዴ ምንድን ነው የሚባለው የኢትዮጵያ ሕዝብ ወጥቶ ሻማ ውጤት ምንድን ነው ውድድር ተወዳድሮ አሸንፏልና ሻማ ሁሉም ወጥቶ ያብራ ብሎ ይነጋገራሉ። መጨረሻ ለማ ምንድን ነው ያንተ ስራ ሲባል ሻማ ነጋዴ ነኝ የተባለ አይነት ነገርም እንዳይመጣ መጠንቀቅም ያስፈልጋል። ስለዚህ እና እያንዳንዱ ነገር በጥንቃቄ በትዕግስት መሰራት ያለበት ነውና ከኢትዮጵያ ኦሎምፒክ ኮሚቴ ጋር ተያይዘው የተነሱ ብዙ ጉዳዮች አሉ። ልናነሳቸው አንፈልግም፣ ምክንያቱም መድረኩም ስላልሆነ ግንኙነትም ስለሌለው አዋጅ ስለሆነ እያወራን ያለን። ማንኛውም ኦዲት የኢትዮጵያ ኦሎምፒክ ኮሚቴን በተመለከተ እስከ 2025 ኦዲት የተደረገ ተቋም ነው። ይሄ የውሸት ያሉባልታ ወረቀት እየበተኑ በየእንትኑ ተቋሙንም መሪዎችንም የማይመጥን ስብዕና የማይመጥን ነገር ማውራቱ ለእኛ ምንም ስሜትም ውስጥ አይከተንም፣ ከአዋጁ መጥፈስም ውስጥ አያስወጣንም። አልቲሜት ጎሉ ኢትዮጵያ ምን ቢደረግ ነው የምትጠቀመው ነው መሆን ያለበት እንጂ ሰዎች እንዳይናገሩ፣ ሰዎች እንዳይተነፍሱ ምንም የምንሰራውም ነገር አይጠቅምም። ያንን በጥንቃቄ ማየት ነው የሚያስፈልገው። አዋጁ ላይ በእኛ እምነት ብዙ ነገሮች የተነሱ አሉ። እንደ ኢትዮጵያ ኦሎምፒክ ኮሚቴ እኛ ቅድም አቶ ገዛኸኝ ጥሩ አድርጎ አቅርቧል፣ በጣም አቅርቧል። በእያንዳንዱ አንቀጽ ላይ በስሜት አይደለም በምንም አይደለም ይህ አዋጅ በዚህ ይጣሳል፣ ይህ አዋጅ በዚህ ይጣሳል፣ ይህ አዋጅ በዚህ ይጣሳል፣ በዚህ አንቀጽ ቻሌንጅ ይደረጋል ተብሎ ነው የቀረበው። አይ አልቀረበም የሚል አካል ካለ ያምጣ ማፍረሻውን እስኪ ብሎ ያምጣ። ስለዚህ እኛ ይሄ የተከበረው ምክር ቤት እንደሚያውቀው እዚህ ምክር ቤት ላይ መመሪያ መንግስት ማውጣት አለበት ተብሎ ቀርቦ ነበረ። ከምክር ቤት አባላት መንግስት መመሪያ ካወጣ ከዓለም አቀፍ ተቋማት ጋር ያጋጨናል ብለን አቅርበን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ኖ ከዓለም አቀፍ ተቋማት ጋር የሚያጋጨን ነገር መውጣት የለበትም ብለው አፈ ጉባኤውም አሁን ከዓለም አቀፍ ተቋማት ጋር የሚያጋጨን ነገር ሲቀር ሌላውን የምትደግፉ ተብሎ ነው የጸደቀው። ቪዲዮ አለ፣ አውዲዮ አለ። በዚህ ፍርድ ቤትም አዞ ይሄ ወጥቶ የታየና የተረጋገጠ ነገር ነው። ግን አስፈጻሚ አካላት አንዳንድ የሚሰሩት ሸፍጥ አለ። አዋጅን አጣሞ የማስወጣት ነገር ባለፈውም ጸረ ሙስና በጥናቱ ላይ አካቶ ያቀረበው ነገር አለ። እንደዚህ አይነት ነገሮች ናቸው እንጂ መንግስትም አቋም አለው ብለን አናምንም። ይሄ ከዓለም አቀፍ ተቋማት ጋር የሚያጋጨን ነገር ይኑር ብለ ማንም ያስባል ብለን አናስብም። ስለዚህ ወደ ርምት ወደ ማስተካከል የተሳሳቱ ነገሮችን ወደ ማረሙ መግባት ነው እንጂ ምንም ብንጎታተል የሚጠቅም ነገር የለም። እኛ ዛሬ አለን፣ ነገ ተተኪዎች ይመጣሉ። ግን ይሄ ሀገር ቋሚ ነው፣ ዘላቂ ነው። ዘላቂ ነገር ሰርተን እንለፍ ነው። ብዙዎቻችን አሁን የፌዴሬሽን የማንስማማባቸው ጉዳዮች አሉ። ግን እዚህ ከመጣ ባለ ተከታትያለሁ። የማይስማማ ሰው እንኳን ቢሆን ለኢትዮጵያ ምን ይጠቅማል በሚል ጫፍ ነው እንጂ የተናገረው የሚጎዳ ነገር ከገሌ ጋር ተጣልቻለሁ አልወደውም ወደዋል በሚል ካልኩሌሽን የሄደ የፌዴሬሽን አመራርም የለም። እንደዚህ አይነት አሰራርም እንዲለመድም እየደገፍን አይደለም። በሌላ በኩል ክቡርት ሚኒስትር ክቡርት ሰብሳቢ ከቀረቡት ጉዳዮች አንዱም እንደ ቁማር የቀረበው ጉዳይ አለ። ቁማርን አስመልክቶ በጣም ጥንቃቄ ያስፈልጋል። ቁማር ህዝቦችን ዜጋ ራቁት የሚያስቀርን ራቁት ቤታቸውን እየሸጡ በቀደም 20 ሚሊዮን ዶላር እውነት ነው ተሰጥቷል። ለአንድ ክለብ ለማን ነው ለፕሪሚየር ሊጉ ክለቦች ተሰጥቷል፣ ስፖንሰር ተደርገዋል። ያ ክለብ ያ ቤቲንግ ኦርጋናይዜሽን ያልደረሰበት ተቋም የለም። ሎቢ ያላደረገን እኛ ተጠይቀናል። በግል መንግስት ጋር ቅረቡ፣ ሎቢ አድርጉልን፣ ይሄን ያክል እንስጣችሁ ተብለን ተጠይቀናል። ኖ ነው ያልነው። እና ይሄ የቁማሩ ጉዳይ በጣም ቻሌንጂንግ ነው፣ ብዙ ፈተና ያለበት ነው፣ ብዙ ሰዎችን የሚያነካካ ነው። ከዚያም ሳል ህዝቡን ራቁቱን የሚያስቀር ቤት የሚያሸጥ መኪና የሚያሸጥ ችግር ውስጥ ነው እየከተተ ያለው። እና ይሄኛውንም በጥንቃቄ ማለት ያስፈልጋል። ለኢትዮጵያ ይጠቅማል። አንደኛ ኦንላይን ስለሆነ በታክስ ሲስተሙ ላይ ምን ሬቨኒው ያመጣል የሚለውንም መንግስት በጣም ቅድም ብሔራዊ ሎተሪ ጥሩ አቅርበዋል።
ያንንም ማየትና ወደ ሲስተሙ ማምጣት ሀገር ተጠቃሚ በሚሆንበት መልኩ ማየቱ በጣም ጠቃሚ ነው ብለን እንወስዳለን። በሌላ በኩል ከአትሌቶች ዝውውር ጋር ከአሰልጣኞች ቅጥር ጋር ይሄ ማይክሮ ማኔጅመንት ለመንግስት ምን የሚያደርግ ነው? ምን የሚያደርግ ብሔራዊ ፌዴሬሽንን አልፎ ክለብ ብሔራዊ ፌዴሬሽንን አልፎ ፊፋን አልፎ እንደገና ወደ መንግስት ሄደው እንደዚህ ይሄ ለመንግስትስ ምን ያደርጋል? የትኛው ሀገር ላይ ተሞክሮ ነው? ምንስ የሚያደርግ ነው? ብሔራዊ ቡድን ሲመረጥ የሚመረጠው ብሔራዊ ፌዴሬሽን ኃላፊነት የሚወስደው እንዴት እንደሚመረጥ መስፈርቱን አውጥቶ ለመንግስት ቢያሳውቅ ችግር የለውም። የጋራ ሀገር ነው ያለው። እንዴት አትሌቱ በጣም ከተመረጠበት አግባብ ብሔራዊ ፌዴሬሽኖች ከሰሩት ስራ ካስቀመጡት አቅጣጫ ካስቀመጡት ደንብ ወጣ ሲሉ ነው ተመለስ ብሎ መንግስት ብናገር ተገቢ ነው። ግን እኔ አትሌት እመርጣለሁ ለአትሌት ደንብ አወጣል ምን ማለት ነው? የትስ ያስመዘግባሉ? እና ውድድር ደግሞ ካላካሄድን የሚሉትም ነገር አላቸው። እንዴት የመንግስት ውድድር ያወዳድራል? አወዳድሮ የት ወስዶ ሲያስመዘግብ ነው? እግር ኳስ ሊያስመዘግብ ነው? አይችልም። አትሌቲክስ ሊያስመዘግብ ነው? አይችልም። የትም ማስመዝገብ ለምን? ይህ አሁን የሚፈለገው ሟተኞች የሚፈልጉ ጥቅማ ጥቅም አለ። ከዚያ ውድድር ሲያገኙ የሚያገኙት አበል አለ። ያ ነው የሚያንገበግባቸው። እና እንደዚህ አይነት ነገሮችን በጥንቃቄ ማየት ነው የሚያስፈልገው። በምንም አይነት መልኩ ለኢትዮጵያ ስለማይጠቅም ማለት ነው፣ ለሀገሪቱ አይጠቅምም። እና ይሄ በየጊዜው እየተጣለ የነበረ አዋጅ ዛሬ እንደዚህ እኛም ሳንመክርበት ወደዚህ ደረጃ መድረሱ በእውነት በጣም እናዝናለን። ለኢትዮጵያም ጠቃሚ አይደለም ብለን ነው የምንወስደውና በዚያም ላይ ግለሰቦች ውድድር ያዘጋጃሉ እና ብሔራዊ ፌዴሬሽን ይበተና፣ ኦሎምፒክ ኮሚቴ ይበተና። ይሄ ነው እየተፈለገ ያለው። ሰው እንዴት ብሔራዊ ፌዴሬሽኖች ሄደህ ቴኒስ ፌዴሬሽን አንተ ውድድር የምታዘጋጅ ከሆነ ባስኬትቦል ሄደህ ማንኛውም ሰው የሚያዘጋጅ ለምን ተቋቋመ ፌዴሬሽን? ለምን አስፈለገ? ከዚያ ደግሞ ዓለም አቀፍ ሄደው እነዚህ ግለሰቦች ዓለም አቀፍንም እንደፈለጉ ያስፈቅደ እንዴት ብለው መንግስት እንኳን ዓለም አቀፍን ማግኘት አይችልም አይደለም ብሔራዊ ፌዴሬሽን ማነው ግለሰብ። ይሄ እንደዚህ አይነት ህገወጥ አሰራር ለምን አዋጅ ውስጥ እንዲገባ ተፈለገ? ለምን ህገወጥነት እንዲስፋፋ የሚፈልጉ ሟተኞች አሉ እዚያ ውስጥ ሚኒስቴር መስሪያ ቤት ውስጥ። እነሱ ይህን ካላደረጉ መጠቀም አይችሉም። ይሄ ነው ትልቁ ፈተና። አሳምረው ቃላት እየቆላለፉ እያሰሩ በየጊዜው ያመጣሉ። እንጥልባቸዋለን። ዛሬ አጋጣሚ ተሳካና ወደዚህ ደረጃ ደረሰ እና እነዚህ አይነት ነገሮች ናቸው እንጂ መንግስት ምን ይጠቅመዋል? አንድ አትሌት ቅጥር ወደዚህ አድርጎ ምን ያደርግለታል? መንግስት በፍጹም አይጠቅመው። አንድ አሰልጣኝ ምን ይጠቅመዋል? መንግስት እንደዚህ ማለት ምንም አይጠቅመው። ከደረጃውም አኳያ ካለው የሀገር ክብርም አኳያ አትሌት በዚህ ገባ በዚህ ወንጀል ካለ ክብርት ሰብሳቢ ወንጀል ካለ ህገወጥ ሰው ዝውውር ካለ ይሄ ለባህልና ስፖርት ሚኒስቴር የወጣ አዋጅ አይደለም፣ ለኦሎምፒክ የወጣ አዋጅ አይደለም። በሀገሪቱ የወንጀል ህግ አለ፣ በዛ ይቀጣል። በጸረ ሙስና ህግ አለ፣ እዛ ይቀጣል። ምንም ናነሹ እዚህ ጋር ምንም የሚያጨቃጭቅ የሚያነጋገር ነገር የለም። ይሄ በጣም ጥቅም ለመሰብሰብ ሲባል እየተካሄደበት አካሄድ ነው እና ሙያተኞቹ በየጊዜው ሲያወጡና ሲጣልባቸው የነበረ ነገር ስለሆነ በጥንቃቄ መታየት ያለበትና መሰራት ያለበት ስራ ይመስላል። ስለዚህ ክብር ሰብሳቢ እኛ እንደ ሴክተር ቅድም ፍርሃት ነበረን። 2 ደቂቃ ይባላል፣ 3 ደቂቃ ይባላል። ስለዚህ ምን ደረግ ተሰባስበን ለመንግስት መቅረብ ያለበት እናቅርብ ብለን ቅድም አቶ ገዛኝ ያቀረቡት የሁላችንም ሀሳብ ነውና በዚያ ብያዝ ለማለት ነው። አመሰግናለሁ።